ብለሻል መሰለኝ አንድ ቀን። አዎ 7000 ነው ምናምን ብለሽ ሰዎች ሲጠይቁሽ እሱ ይዞ ነው እኮ ለእሷ የደወለላት ያን ቀን ነው። አዎ እኔ አሁን ብዙ ጊዜ እላለሁ የሄለን እንትናን ተይው ካሉኝ እንደውም እጨምርለታለሁ ማለት ልምድ አለኝ። ታውቂያለሽ አይደል? እንደ አይነት ባህሪ አለኝ። ስለ እንትና ሳውራ እንደውም ቢከፍልሽ ነው ሲሉኝ $7000 ሰጠኝ። በቃ እርማችሁን አውጡ ነው እኔ ሐሳቤ። ገባሽ ብዬ ወደ ወሬ መቀጠሌ ነው። ያ ወሬ መውሰድ የፈለገው ስንቁን መስጠቴ ነው። ሰጣሁት። ያቺን ይዞ ጠዋት አይደውልም። $6000 ስለሰጠው ሰሞኑን ተናገረችሽ ወይ? ይሄ በሽታ እኮ ነው ሄሊ አለ እኮ እንደዛ ነው። ዘን ሪካርዱላ አለ አይላትም እንዴ? አዎ እንደዛ ሰው አለ። ሌላ የማናት ይፈቀዳል የሊያ ማለት ነው። ያ የሊያ ኮንተንት ምንድነው ነው የምናገረው? ሊያ ሁሌ ኮንተንቷ አንድ ሰው እንዲሆነ ሁሌ እሱ ነው የምታቀርበው። በዛ ነው ዩቲዩቧ እና የተለየ ሀሳብ አልሰጠችም ማለት እንደ ድሮዋ ናት። ማናት ቀጠነች፣ ማናት ሰርጀሪ ያረገች፣ ማናት እንዲህ አረገች የሚል ነው። የዛሬ የማናት የጃኒ ማረጓ ምንም ጥፋት የለባትም ማለት እንደ ልማዷ ነው። የሚከተላት ሰው ነው የሚጠየቀው እንጂ ሁሌ አንድ አይነት ነው። አዲስ ሀሳብ አታመጣ። ታዲያ ምን ታውራ? እሷ እንደዚህ ካላወራች ምን ታወራለች? ሌላ የእሷ ኮንተንት ነው። ወሬውንቴና ምንድነው ጥፋቱ? እሱ እኮ ነው የምልሽ ኮንተንቷ ስለሆነ የእሷ ስራ እንደዛ ነው። ሰው ያሰማው የእሷ ርዕሷና የእሷ ቶፒክ ይሄ ባይሆንም ምንድነው ጥፋቱ? ምንም ማለት በእኔ አይን ምንም አላጠፋችም ነው የምለው። ሶስተኛ የዱባይ ደግሞ በቃ አንቺ ፍቅር የነበሩ በቃ ውስጣቸውን አወጣቸው ማለት ነው። እና ሰው አለማመን ነው የምትማረው ማለት ነው። ከተሳሳትኩ ይቅርታ እላለሁ። የአንበሳው ግን ገርሞናል። እኛም 5 አንበሳ እኔ ትናንትና ሂጄ ጽፌለታለሁ። ፌስቡክ ላይ ነው ያየሁት። ጽፌለታለሁ ትናንት 5 አንበሳ የሀቡ ስጣት የሚል መልስ አልሰጠም። ደጋግመሽ ብታረጊ ቀስ ብሎ ነው የሚቦልክሽ። አንዴ ነው ያልኩት። አመሰግናለሁ። የውሸታምነቱ ውሸታ እኮ ለወለጋ ብር ሰበሰብኩ ብሎ ለወለጋ አስረከብኩ ብሎ ሰርቲፊኬት ወሰድኩ ብሎ ከአዲስ አበባ እንደገና ደግሞ በግምት ያህል አስረክቧል የሚል ጽሑፍ ነው የተጻፈለት። በግምት የሚረከብ ወረዳ የለም። ሳንቲም ሳይቀር ይዘረዝራታል ወረቀቱ ላይ። እሱ ኦዲት ስለሚደረግ ማለት ነው ባለው መንግስት። በጣም ያሳዝናል። እሱ ልል ነው ሄሊ። አመሰግናለሁ። ያ ግቢ አንድ የሚት ላድርግና ሰምቼ ጨምራለሁ። ችግር የለው። እሱን ግቢ ሄሊ እንዴት አለ? ዋትስአፕ ያ ሄሊ እንዳታዋርጅኝ 3 ደቂቃ ስጭኝ፣ በደንብ ሀሳቤ ልናገር። ያ ምን የሚያስወርድ ሀሳብ ነው እንደዚህ? ኖ አይደለም፣ እንደዛ አይደለም ሄሊ። እኔ በደንብ ልናገር የመጣሁት ስለ ሊያ እና ስለ ጃኒ ነው። ሄሊ እኔ ላወራ የፈለኩት ምንድነው በመጀመሪያ ሊያ አሁን አንድ ፖስታ ወደ አንቺ ለማምጣት በፈልጌ የሊያንና የልጇን ፎቶ አድርጎ በዚህ 2 ቀን ውስጥ ጠብቂ በመናቀሽ ሰዎች የሆነ ጥቃት እናደርስብሻለን ምናምን ብለው የሊያን እንትና ለጠፉ እና በጣም የገረመኝ ነገር አንድ ነገር አለ። ጃኒ ብቻ ናት ቲክቶከር ሁና ሴት የሆነችው? ለጃኒ ብቻ ነው ፌሚኒስትም ሴትነትም እየሰራ የሚገኘው? ምን እየሆነን ያለ ነው? ለምሳሌ እንዳታወርጅብኝ ያልኩሽ ምክንያት ልንገርሽ። ለምሳሌ ናዮ ረጅም ጊዜ ከአንቺ ጀምሮ በጣም ስቀጠቅጧት የነበረች ልጅ ናት። በጣም ብዙ ነገር ስታደርጓት የነበረች ልጅ ናት። አንድም ፌሚኒስት ነን የሚሉ አንድም ለሴት ተሟጋች ነን ይሉ የነበሩ ሴቶች ወጥተው ለጃኒ ለማናት ለናዮ ድምጽ የሆነ ሴት የለም ነበር። አሁን ድብልቅልቁ የወጣው የጃኒ ስለሆነ ነው እንዴ? ብዙ የተለየ ነገር አለ። ብዙ የተለየ ነገር በናዮ ላይ ደርሷል። እንደውም ናዮ እናትነትም ሆኗል። በእናትነትም ሁሉ ስትወቀስ የነበረች ሴት ናት። ሶ ለጃኒ የተለየ ነገር ኑሮ እንዴ ሊያ ጋር እስከ ማዛት ድረስ የተለየ ነው ወይስ ሌላ አጀንዳ አለው? አንደኛ ምን ሰማ አዶናይን ሰለችን ሲባል ከግሩፕ ጋር ምናምን አመጡት። የሰው ልጅ እኮ ፋሽን ነው። የሆነ ጊዜ ይመጣል፣ የሆነ ጊዜ ይጠፋል። ግዴታ ወጡ ነው የሚቆይበት ነገር የለም። እና ምን እየሆንኩ ነው? ይሄ ከጆን ዳንኤል ጋር 24 ሰዓት የሚገናኘው ነገር። እኔ በነገራችን ላይ የጆን ዳንኤል አደናቂ አይደለም፣ ይሄን አይሆነኝ። ግን ምን ልል ፈልጌ ነው፣ እቺ ልጅ ሊያ ከዚህ በፊት ቤታን ብዙ ነገር ስትናገር ብዙ ነገር ስትደርስባት፣ ለቤታ ያልወጣ ድምጽ፣ ለናዮ ያልሆነ ድምጽ፣ ለጃኒ በተከታታይ እየሰራ ያለ ድምጽ ነው። ምንድነው
እኔ አሁን ምሳሌ ትናንትና እንደውም ህጋዊትን እየረገጥሻት ህጋዊት ፎርፎርን ዛሬ ስሟን ኪው ምናምን ብላ ቀይራለች እና እሷ ቤት ሂጄ ነበርና የሆነ ሳለ ናዮን በቃ የሚሰድቡት ስድብ እነሱ ሴት አይደሉም እንዴ? ሴትን እንደዛ በናዮ ላይ የሚያሾፉት ነገር ጃኒ ላይ ሲደረግ ወየው ነጠላ ለብሰው ወየው ናዮ ጋር ሲሆን ሪሊ በቃ ኖርማል ነገር ነው። ስለዚህ ምንድነው እየሆነን ያለ ነው? ፌሚኒስት በነገራችን ላይ የሚባለው ነገር ምንድነው? ትንሽ ለእንትን ይቅርታ ይሄ ንግግሬ ሊያስከፋ ይችላል። ለሌዝ አረብ ያሉ ሴቶችን ነው መሰል ሳፖርት እያደረገ ያለው በቃ ይሄንን ነው። ምክንያቱም መርጦ አልቃሽ ከሆነ እንደዛ ነው። እኔ አሁን እንደማስበው ከሆነ ማለት ነው ሄሊ እኔ አንቺን አሁን ምሳሌ የማልደግፍሽም የማልወድብሽም ሊኖረኝ ይችላል። ገባሽ አይደል? ግን ጮክ ወይ ታርገሻው እና በሽ እንዳትጠቀቅ አንዳችሁ ተነካችሁ ሞዴሬተሮች እና አማልወድሽም ምንም ለመሰለሽ ሄሊ አንቺ የልጅ እናት ነሽ። ናዮ ጋር እንደዛ ስትረግጫት ኦልሬዲ ምን ነው እቺ ሴትዮ ማህፀኗ ልጅ ወልዶ አያውቅም እንዴ ብዬ ሁሉ በጣም እንትን ብዬሽ ነበረ። ግን በቃ አንዳንድ ጊዜ የምንዋራው ነገር እኛ እኮ በብዙ መከራዎች ያለፍን ኢትዮጵያዊዎች ነን። ስለዚህ ምንድነው አሁን ልናገር የፈለኩት አንዳንዴ እኔ አሁን ምሳሌ ጃኒን 24 ሰዓት ስረግጫት ብትይ ይከፋኛል ወይም ደስ ይለኛል እያልኩሽ አይደለም። በቃ መሆን ባለበት ቦታ በተናገረችው ነገር ትንታኔ ልትሰጪ ትችያለሽ፣ ሀሳብ ልትሰጪ ትችያለሽ። ነገር ግን ጃኒ እናትሽን እንደዚህ ላድርግልሽ፣ ጃኒ እንደዚህ ነሽ እያልሽ ስትዋሪ ደግሞ እላፊ ነገሩ ደስ አይለኝም። ጋባሻ ዝሮ ምን ልልሽ ፈልጌ ነው አሁን በጣም የከፋኝ ነገር ምንድነው እኛ ጋር ያሉ ልጆች በቃ መጣጣቸው ዝም ብለሽ እንትና አልጠራም እኔ ስም አልጠራም ሳምቢያቸው ዝም ብለሽ በቃ በእነሱ ያሉ ሴቶች ምንድናቸው በቃ እንደዚህ አይነት ፕሮግራም የሚያራምዱ ናቸው። ለናዮ ለቤታ ኦልሬዲ በጣም ብዙ ሴቶች አሉ ለነሱ ድምጽ ያልሆነ 24 ሰዓት ስለ ጃኒ በጣም ይከብዳል። ሊያኮ እውነት ለመናገር ብዙ ጥሩ ያልሆነ ነገሮች አሏት። በቃ ምንም ነገር ሁሉ ጥሩ ነው እያልን አይደለም። ገባሽ? ግን ትናንትና ደግሞ ስለ ጃኒ ያወራችበት መንገድ ምንድነው የሳቀችበት ፓርት መሰለኛ መማት ሶፊያን በቅርቡ በጣም እንመለሳለን። ሶፊያ ምንድነው ስለ ጃኒን የነካ በቃ ብዙ ላይ እንኳን አስታውሽን ሰንዬ ስለ ሶፊያ እቺ የድሮ ብዙነሽ በቀለ እንዳለ ታሪኳን ነግራችኋለሁ። እሺ ታሪኳን እንዳለ አሜሪካ ያለው ይባቁታላችኋለሁ። እሺ ሶፊያ እኔ አሁን ለሶፊያ ይሄን መልእክት አደርሱልኝ። ሶፊያ ለአንቺ ልነግርሽ የምፈልገው አንድና አንድ ጥያቄ ነው። ምንድን እንደሆነ ታውቂያለሽ? እሱ ለጃኒ የሰራ መብት ለናዮም እንደሚሰራ ወቂ ገባሻ? አዶናይ ጆን ዳንኤልን አስረግጦ ሰድቦ መጨረሻ ላይ እኔ አካውንት ላይ የገባቸው የሰው ፖስት የምትፖስቱ ሴቶች ምናምን ሰዎች ምናምን ብሎ ስንት ከተረገጠ እንዴ እሷን ነበር እንዴ በነገራችን ላይ ሄሊ አንድ ነገር ልንገርሽ። የአዶናይ እንትኖች የአዶናይ ይሄ እግርግር የተከተሉ እንደዚህ ሆነ ምናምን እያሉ የሚለው አንደኛው ወርቀ ምናምን የሚባል ሰውዬ ሊያን እንትናን ናዮን ሁሉ ሲሳደብ ነበረ። ኖ እኔ ጆርዲን አልጠላም። ጆርዲ ጋር አቦ ምን አባቷ ጆርዲ ጋር ተርሙጣሌ ስሙ እንዳጠረት ኖ አይ ማን ስለሆነች ነው ከማን ጋር መጣላት እንደዚህ ነገር ጋር እንትን የምትል ፈሳሞች እኔ ሪሊ የሆነ ወሬ ነው ያወራሁት። ሰውን ያልጠቀስኩም ስም አልጠቀስኩም። ሶም ፕሊዝ ኮሜንታተሮች ለምትጠነቀቁ የሚዲያ ሰዎች ናቸው እና ምንድልሽ ፈልጌ ነው። ስለዚህ እባካችሁን የጃኒን ውድቀት የሚፈልግ ሰው የለም። እኔ አሁን ምሳሌ ጃኒ ታገልበጣለች መኪና ሲል ለምን በጣም አዝኛለሁ። ለምን እንዳዘንኩ ታውቃላችሁ? ለእናቷ ትኑሩላት፣ ወጣት ናት፣ ህፃን ናት፣ ብዙ ያለለቀ ነገር አላት። ናዮም ደግሞ ማለት ነው ትንሽ ልጅ ናት፣ ብዙ መከራ አልፋለች። ለሷ ስትረገጥ የነበረ ሰው ለናዮ ስንት ነገር ከነሄለን በመኪና ተገለበጠ ሲባል አንቺ አዝነሻል አይደል? እኔ ውሃ የተገለበጠ እንኳን ስሜት አልተሰማኝ። መብቴ ነው፣ አልተሰማኝማ። እንደዚህ ሲደፋ እንኳን ያህል ውሃ ሊደፋ ነው አይነት ስሜት እንኳን አልተሰማኝ። ሶሪ ላይ እኔ ተሰምቶኛል። ማንኛውም በተለይ ሴት ልጅ ማንኛውም ሴት ጉዳት እንዲደርስባት አልፈልግም። ሶ ምንድነው አሁን እኔ መጨረሻ ሀሳቤ ፌሚኒስትን ባዮች ለጃኒ ብቻ አይደለም መብት የሚሰራው ለሁሉ ሴቶች ይሰራል። ሶ ፕሊስ
እባካችሁን በየትኛውም በኩል እንትን ሁና ቲክቶከር ሁና በየትኛው በኩል ለምሳሌ ባምቢ እንደነዚህ አይነት ነገሮች የሚመጣባቸው ችግሮች ሴቶች ከጎናቸው ይገባል። ሰውና አድማ እየለያችሁ አታሸማቁ። በቃ አታሸማቁ። ለናዮ አይሆንም፣ ለቤታ አይሆንም፣ ለጃኒ ይሆናል የሚል ህግ የለም። ሶ ፕሊስ እባካችሁን በቃ ይሄን ለመናገር ነው። ሄሊዬ በጣም ነው የማመሰግነው ስላስገባሽኝ። ቴንኪው በጣም አላወራሽም ግን እንደነሸጠሽ በቃ ማለት ሄሊ እኔ አሁን ማለት ነው በጣም ናዮን ወዳለሁኝ እውነት ለመናገር በቃ ከቲክቶከር ናዮን ወዳለሁ። ጃኒን ግን አልጠላትም። ናዮንና ዩቲን ወዳለሁ። ለጃኒ እየተከራከርኩ ናዮን ነበር የምወዳት በነገራችን ላይ። ኦኬ ናዮ በነገራችን ላይ የዋህ ናት ማለት አሁን ናዮ እንደዚህ ናት እያሉ የድሮ ታሪኳን የሚያሳዝንም የሆነ ስፍስፍም የሚያደርግ ምስኪንም ናት። ደግሞ የሰው ክብርም የሚገባ እየሰደብሻት ታቀርብሻለች። ናዮ እንዴት መሰለሽ ናዮ እንትን ናት በቃ ለተወረወረ ድንጋይ ሁላ መልስ አትሰጥም። በቃ ንቃት ተዋለች። ጃኒ ደግሞ መሳሪያዋ ምንድነው? ፎርፎር ፋሚሊና ቢራቢሮ እያለች እሷ አትሄድም እኮ ቦታው ላይ። እኛ ፎርፎር ፋሚሊዎች ነን፣ ቢራቢሮ ግን አይደለንም። እኛ ለመነጣጠል ነው አላማችን። እውነት ከነገርኩሽ አዶንያስን ከዚች መለየት ነው አላማዬ። የእውነት አዶንያስ አይመጣላት። ሄሊ እኔ አዶኒና ጃኒ ተጣሉ አልተጣሉ ለኔ አይ ዶንት ኬር። ግን ምንድነው ለምን እንዲለያዩ ነው አላማችን እኮ እንዲለያዩ ሆነ። እኔ የነሱ ህይወት ቢጨምርም ቢቀንስም ለኔ የሚያመጣልኝ ህይወት የለም። ግን ምንድነው እንደ ሪሊ ነገር ስናወራ ቤታ ምሳሌ ብዙ ስቃይ አባቷ እየወጣ ተረግጧል፣ ብዙ ነገር ደርሶባታል። አንድም ድምጽ የሆናት አካል የለም ከቲክቶከሩ እንኳን እና ልክና ጃኒ ጋር ሲሆን ግን ሁሉም አንገቱን ቀና ቀና ያደርግና ለመሰንዘር እንዴ አረ አንዳንዴ ነው ተፈረደበት ዘፈን አለ። ሴት ናት ሮማንም ሴት ናት፣ ጂጂ ኪያም ሴት ናት የሚል ዘፈን አለ የተለቀቀ። እሱን ነው በቃ እና አንዳንድ ጊዜ ማለት ነው የሁላችንም ገመና ቢወጣ አሁን እዛ ጋር ሴት ናት የሚል ዘፈን ይከፍቱና ከኋላ ይገቡ። አይ ያ በቃ አሁን በጣም ህዝቡ እየነቃን ያለው ለናዮ ያልሰራ ህግ ለጃኒ ስራ እያሉ ነው። እንግዲህ ዝሮ ሁላችንም እናያለን። ዝሮ ሴትን የምንሳደብ ሰዎች፣ ሴትን የምናንቋሽ ሰዎች፣ ሴትን የምንለያይ ሰዎች ፕሊስ ቴክ ኬር እናድርግ። እኔ በነገራችን ላይ የትኛውንም ሴት ስንጠርቻ አይደለም ያወራሁት፣ ሁሉንም ሴት ነው ያወራሁት። ጆርዲንም ደግሞ እምወዳት ሪስፔክት የማደርግባት አለ፣ የምጠላባት አለ። ሪስፔክት የማደርግ ማንኛውንም ሰው በቃ ሄሊ አይደብርሽ። በቃ እኔ ሪሊ የሆነ ነው ይሄ ጆርዲን የምጠላባት አለ፣ የምወድባት አለ። አንቺንም የምወድብሻለሁ፣ የምጠላብሽ አለ። እሱን የኔ ጥያቄ እኮ ከሚወራው ቶፒክ እና ከየሆነ አርዕስት ሲነሳ እሷ ኃላፊነት የሚሰጣት ነገር ነው እኮ የሚገርመኝ። እንትን ነው ወደፊት የመጣ እንደሷ የለም ማለት አሁን ምሳሌ እንትን ፌሚኒስትንን ብለው እንደሷ ሁለት እግራቸውን ወደፊት ያመጡ ሴቶች የሉም እና ነው እንጂ ብዙ እኔ ወሬ ቁጭ ቶፒክ እንደሆኑላ እሷም የቶፒኳ ብቻ ነው እንጂ የበለቀጠችው እግር የለ፣ የከፈተችው ወደፊትና ወደኋላ ያስቀረችው እግር የለ። ኖ ሳይሆን አንዴ መሰለሽ አሁን አንዳንድ ጊዜ በሁላችን ቲክቶከር አንድ አምሮ አለ የሆነ ሴት ትጎዳ ሜንሽን አድርገን እኮ ኬንያ ላይ እንኮ ኬዝ እየተሰራላት ያለች ልጅ ናት። አይገባችሁም እንዴ? እኔ ለምንድን ነው ዝም በሉ ብዬ ስንት ሰው ጸጥ እንዳስደረጉ ታውቂያለሽ? በእኛ ወረቀት አታገኝም ብዬ ኦኬ ቻ ዝሮ ሄሊ ይሄ ነው ሐሳቤ። ታጊላ ከጨረሰች በኋላ ከኔ ጋር ትገናኝ። እሺ ለና በቃ እንደዚህ አቢዩስ ይደረጋሉ በአፍሪካ ኮሚኒቲ ብላ በእኛ ወረቀት አትሰራ። ስሙኒ ፎቶዋን እንኳን አለጠፈም ዩቲዩብ ላይ ምንም ነገር ለወሬ እንዳይመቻት። እና ሄሊ በጣም ነው የማመሰግነው። በቃ ለወርድ ነው። ቴንክ ዩ። እሺ ቴንክ ዩ። አትሊስት ግዴታ አለባት። እናት እኮ እንጀራ ሸጣ ታሳድጋለች። እዚህ ደረጃ ወንዶች ቤት እያመጣች ምናምን፣ ከዛ ደግሞ ነው እናታችሁ ናት ዝም በይ ትምህርት ቤት ቁጭ ብለው መማር ያቅታል አይደለም? እንደምን ነገር አይተሽ መጥፎ ስድብ ተሰድበሽ ብትወጪ ቁጭ ብለሽ መጻፍ ያቅትሻል ትምህርት ቤት። ልጆቹ በዚህ ደረጃ እቺ ልጅቷ ወጣ ሌላ ስራ ብትሰራ የመለይ ነው ምን ላይ ነው እንዴት ትሰሪያለሽ ምናምን እያሉ ሲያሸማቅቋት አይቻለሁ። ምንም ብትሰራ እኔ ነኝ አንቺን እንጂ የምጠብቀው እኔ ነርስ ተማርኩ ነኝ ስትላት ልጅቷ ምናለች? ያ እኔ ቡና ቤት ልከሺ አንቺ ትምህርትሽን ጨርሽ ስትላት አልተሰማትም። ራሱ የሚያይ አይተሽ ከሆነ እሺ ምንድን ነው የምትፈልጊው? ራሳችን እንድናጠፋ ነው ወይ ስትላት
ካሜራ ከፍታ ነበር። የፊቷ ሪያክሽን ራሱ እኮ ታይ ነበራል። እንዴ እንደዚህ ደረጃ ደረስኳቸው እንኳን ስሜት ይኖራል አይደል አላለች። ታዲያ እኔ ራሴን ላጥፋልሽ እንዴ ብለው ራስ በማጥፋት ይፎካከራል። በጣም የደረስንበት ነውርን የመደገፍ ማለት ይሄ ነው። በቃ እናት ነች ዝም በሉ። ይሄ አጉል ጽድቅና ነው አይመቸኝም። ልጅቷን ቡና ቤት እንድትገኝ ካረገቻት እኮ የእሷ ያስተዳደግ ውጤት ነው። እቺ ልጅ እኮ የመጨረሻ ውሳኔ መቼስ ሰው ቡና ቤት የተገኘ የመጨረሻ ውሳኔ ሲሆንበት ነው። ወዶ እዛ የሚገኝ ሰው የለም። የመጨረሻ ውሳኔ እንድትወስድ የመጨረሻ ሙስሊሞች ሙስሊም ነኝ የሚሉት ጋር ገብታ ሙስሊም ትጫወታለች። ልጄ ብር አረዳችኝ የምትለው ቡና ቤት እየሰራች ሙስሊም እኮ ባንክ እንኳን ተበድሮ ወለድ መቀበል የማይፈልግ ሰው ነው። ብሩን አስቀምጦ ወለድ አይቀበል ሐራም ስለሚል ራይት ወለድ ከወለድ ጋር እንዳይነካካ ብራቸው ሐላል ሙስሊም ባንክ የተከፈተው ለምንድን ነው? ኢትዮጵያ ነው የሱን ያስቀመጠውን እንጂ ከሰው የማይፈልግ የራሱ እንደዛ ነው። ያን ዛት ማች እንትን ነው አይደለ? ሃይማኖቱን እንትን የሚለው ልጅቷ ሴተኛ አዳሪነት እየሰራች እያወቀች ብር አረዳችኝ። የሴተኛ አዳሪ የዚና ብር ቁጭ ብላ ሚዲያ ላይ ትከራከራለች። እዚህ ጋር ደግሞ ረሱላችን እንደሚል ምናምን እንደዚህ አይነት ነገር የለም ጋይስ። እንጅሮን ያከና እሺ እስልምና ላይ ትደገባለች እንዴ? ባሏ ሲፈታት ወደ እስልምና ተመለሰች። ከባሏ በፊት ግን እሰልማለሁ ብሎኝ ከሱ ጋር ነበርኩ ትላለች። እንደ ውሃ ቀጂ ሃይማኖት ላይ የምትመላለስ ወሬኛ ባለጊ አውጡት ከሙስሊም ይሄንን ጉዳይ። ሙስሊም እንደዚህ አይነት ነጃሳ ሰው የለውም። እንደዚህ ሄሊ ያልሰማሽው ደግሞ አንዱ እናቱ የሞተች አለች ኡስማን የሚባል ጋር ገብታ የ7 ቀን ሆቴል ከፈለላት። ሆቴል ነው ያለችው። ተመችቶታል እኮ እና አሁን ቤት እየፈለገች ነው። ሊከራዩላት ከቻሉም ሊገዙላት ነው። ስለዚህ እኔ የእሱ አይደለም ሰው ወጣለች፣ ልጆቹም ተጎተዋል። ሁለተኛ ስትመጣ ግን ይለመዳል። ሄሊዬ በቃ ይሄ ቢዝነስ ነው። ድሮ በሌላ ነበር ባሌ በደልኝ ምናምን ነበር። አሁን የባሰ እናት ስትመጣ ማለት ከዚህ የከፋ መጨረሻ ጊዜ እና እንደዚህ እየመጣ ስለሆነ አደራ እናት ናት ተብሎ እንዳይወጡ። እናት መውጣት የለባትም። እናት ወጥታ ልጆቿን አሳልፋ መስጠት የለባትም ማለት አለበት። ሁለተኛዋ ነው እኔ እንጂ እቺ ተመችቷታል። ማአት ገንዘብ ነው ያገኘችው። ሄሉ 7 ቀን ሆቴል አስቢው፣ ቤትም እየተፈለገላ ነው። ስለዚህ እንደዚህ አይነት ሁሉ ይመጣሉ። እንዲህ ካገኙ በብዛት በቃ ልጆቻቸው እንዲህ አደረገኝ ልጅ ለምን ልጆች አይሆኗትም እና እዳቸውን ልጆቿን ለምን እዳ አቀልላት ልጅቷ ብሏታል እኮ ብሏታል። እኔ እናቴ ልትሆኝ ነው ብሏታል። ያ ሆቴል የከፈለ ማለት ነው። ስለዚህ እንዲህ በእምነትም በምንም እንዲህ ማድረግ የለባትም ነው የምለው። እና ብዙዎች ምን ይሉኛል፣ ሞኒካ ድምፅሽ ይመስላል። እኔ ጀርመን ነው የምኖረው፣ ግን ትግርኛ ተናጋሪ ስለሆንን ይሆናል። እቺ ሴትዮዋን ብዙ ወንዶች እዚህ የምታያቸው እሷ ጋር ወይ አብሯት ሲቅሙ የነበሩ ናቸው። በነገራችን አብሯ ሲቅሙ የነበሩ አቃቃሚዎቿ ናቸው። የጫት የበርጫት ፍለጋ ነው። አብረው ነው ሸዋሸዋ ህዝቡን እየሰሩ ያሉት። ባላየ ባልሰማው ያሳዘነችኝ አይነት የለም። ማስታወቂያ ነው የሚሰራው። በቃ ነውር ነው። ምንም ማንም መደገፍ የለበትም። ነውር ነው። በቃ ነውር አድርጋለች ነው። ትልቅ ሰው ትንሽ ሰው ትልቅ ፈጣሪ ብቻ ነው። ትልቅ ስለሆነች እናት ስለሆነች ምናምን የሚባል ታብ የለም። በቃ ሮንግ የሆነ ነገር ከሰራች ሮንግ ነው። ልጆቿን በስነ ስርዓት አላሳደገችም። እራሳቸውን ተፍጨርጭረው አውጥተዋል። እየኖሩ ነው። መቶ መክሰስ፣ ቆመው ስታያቸው መክሰስ ኢትስ ኖት ፌር። ራሱ አውጥቶ ለሚዲያ መስጠት ራሱ ኢትስ ኖት ፌር። እነዚህ ልጆች ያሳለፉት ራሱ ይበቃቸዋል። እዚህ ያለፉበት ይሄ ሾክ ራሱ ይበቃቸዋል። ወታ ድጋሚ ደግሞ አሳልፋ ከነንትን መስጠት ይሄ ራሱ ሌላ ሳይኮሎጂካል ችግር ነው። ለረጅም ጊዜ አሁን እነዚህ ልጆች እንዲማርጋን እንደገና ለዚህ ሁሉ ህዝብ ሰታን እሷ አሁን ለምሳሌ ማንም ቤት ትግባ፣ ቅድም እንዳለችው እኔ ስም መጥራት አልፈልግም፣ በደንብም አላውቃትም ሴትዮዋን። ማንም ቤት ትግባ ያቺ ሴትዮ የራሷን የሸቀለችው፣ ዩቲዩብ የሰራው የራሱን የሸቀለው፣ እሷም ልጆችሽ ነን ያሉ የመጡ የሆነ ስጦታ ጊፍት ነው የሚሰጠው ነበር የራሷን። እነዚህ ልጆች ግን የባሰ ሁኔታ ውስጥ ከተተቻቸው ዋትስ ኔክስት ነው ለእነዚህ ልጆች ዋትስ ኔክስት። በቃ ምንም ኔክስት የሚባል ነገር ያለ ዘኢንድ በሚለው ውስጥ ጨረሰቻቸው። ጭራሽ ድጋሚ አይኗን እንዳላይ እናት የሚባል እንደውም ስሙን አንፈልግም እንዲሉ አረገቻቸው። በቃ ዲስ ኢዝ ዘ ሪያሊቲ። ሰው አልገባውም። ሰው ዝም ብሎ ይከራከራል፣ ይጮሃል ምናምን እንጂ የልጆቹን ጫማ ውስጥ ቆሞ ያየላቸው ማንም ሰው የለም። ለምን አኮርፏት? ለምን አኩርፏት? እቤት አንድ ወጣ የለ አባታቸው ኦሬዲ ቤቱን ወስዶ የለ እንዳስደርስ ደግሞ በቃ ስታወራ ስትለፈልፍ ትውል
ዝም ብሎ እየተማሩ ለምን አይኖሩ? ምን አገባቸው? እቺ ዱባይ ያለችው እነሱን ማስተማር ላይ መቀጠል በቃ። ድሮ ለእናንተ ስል ልብስ አጥቤ ነው አለ የምትለው። እስቲ ለራሷ ሹሪም እያጠበች እስቲ እንዴት በርጫ እንደምትኖር መኖር በቃ። ልጆቹ ካደጉ ካንቺ መስሩፍ ካልፈለጉ እዳ ነው እንደው ተገላገልሽ ማለት ነው። ራይት ለልጆቼ ስል አይባልም። ከወለድሽ ግዴታ ለልጅሽ ስትይ ምንም ታረጊያለሽ። እናትነት ስሙ ራሱ እኮ ይሄ ነው እኮ። ለልጅ ስትይ አይደለም የምታረጊው፣ ለራሴ ስትይ ነው የምትሰጪው። ነገ አድገው ይጦሩኛል፣ ነገ የኔ ዘር ናቸው፣ ተክቻቸዋለሁ። በቃ እነዚህ ቀባሪዎቼ ናቸው። ወይ መውለድ ራሱ እኔ ልጄ ራሱን መቼ ነው የሚችለውና ራሱን ይችላል ነው እንጂ ሐሳቤ ይጦረኛል ብዬ አንድ ቀን ማስቤ አላውቅም። እንደገና ለዛ እንዲጦረኝ አይደለም የወለድኩት። ብቻ እሱን ስታዩ ራስሽን ታያለሽ። በቃ ወድቆ አለማየትሽ ወይ በቃ ምናምን ነው ገባሽ እንጂ ይጦረኛል ብዬ ልጄ ለምን ነው የምወልደው? ምን አይነት ሰልፊሽ ነኝ እኔ? ለጥቅም ነው እንዴ እንትን የምለው? እኔ እናት ስላልሆንኩ ማለት ነው ወደ ልጅ ምናምን ስላልሄድኩኝ እንትኑን አላውቀውም፣ ግን በእናቴ አየዋለሁ። በቃ ከወለድሽ ማሳደግ ግዴታሽ ነው። ይሄ ሪያሊቲ ነው። ወደሽ ካመጣሽ ወደዚህ ዓለም አሳድገሽ ማለት ግዴታሽ ነው። እኔ እንደውም የገባሁት የቅድሙ አጀንዳ ላይ ነበረ እንትና ሄሉ ይሄን ስታነሳ እውነት በብዙ ሰው አዝኜ ስለነበር ወደሱ ገባን ተያይዘንና ወደ መጣሁበት ልግባና መጀመሪያ ምን አይቼ መሰለሽ በጣም ያዘንኩት የሆነ ፖስት ልጅሽን በሁለት ቀን ምናምን ቅድም የገለጸችውን አየሁኝ። ሊያን እንደዛ ብለው ፖስት ያደረጉትና ሰው ይሄን ያህል አልተማረም እንዴ እንድል ነው ያደረገኝ። የእሷን ልጅ ሲነኩ መጀመሪያ ተጠያቂ እነሱ ኦልሬዲ ስማቸው ልጅሽን እግዚአብሔር ከገደላት ስለተሳላለው እኮ ብለው ሲያወሩ ከዛ ስለ ሴት ደግሞ ያወራሉ። ያ ማን ነው ተጠያቂ የሚሆነው? መጀመሪያ አልገባቸው። የእሷን ልጅ የሆነ ነገር ቢያደርጉ እነሱ ፕሮፋይል ሸፍነው ምናምን ነው ፖስት ያደረጉት። ይሄን ነው በሌላ ፕሮፋይል ምናምን ማንም ይጠየቅ ይመስላቸዋል? የሊያ ልጅ የሆነ ነገር ብትሆን ይሄንን እንኳን ወደ ኋላ ሄደው አላሰቡትም። ማን ነው መጀመሪያ የሊያን ቤት ፖስታ ቁጥርና ምናምን የምትሰጠው ራሷ ጃኒ ናት። በነገራችን ዩሲ መጀመሪያ ተጠያቂ ማን ይሆናል? እኔ አሁን ከማንም ወገን ሆኜ አይደለም የናዮ ፎቶ ምናምን እያለች የምትሰጠኝ ራሷ ጃኒ ነበረች። እንደዛ ነው የሊያን አድራሻን የምትሰጠው። ዩሲ ህግ ማንን ነው የሚጠይቀው? የሊያ ልጅ የሆነ ነገር ብትሆን ለዛ ነው ሊያ ቆማለው ምለው ከሳሹ ማን ነው ስለምለው ማለት ለራሳቸው ንጹህ አይደሉም። ለዛ ምንም አባታቸው እኔ ደግሞ ሊያ እሷም ላይም ሌላም ሰው እነዛ የከሰሱ ሰዎች የሚሄዱበት መንገድ እኔም ደግሞ እንትን ታረጋለህ። ለምን ማን ነው ከሳሹ ነው ገብቶሻል? ማን ነው ስልሽ ስማቸው አይደለም ባህሪያቸው፣ ማንነታቸው፣ እምነታቸው ስልሽ አቋማቸው። ይሄን ያህል እንደ ህዝብ ወርደናል እንዲያልኩኝ እኔ አሁን ኢትዮጵያ ነው የምኖረውና ላይፍ በጣም ስትራግሊንግ ነው። አሁን ላይ ነዳጅ በጣም በየቀኑ እየጨመረ ነው። ኢኮኖሚ ፍላክቹዌት ያደርጋል። በጣም ኢንፍሌሽን አለ። ሰው መኖር አቅቶታል። ትራንስፖርት ስራ መድረስ አቅቶናል። በልተሽ የምታጁ በጣም ለፍተሽ ከሆነ ነው። ሁለት ስራ ምናምን እየሰራሽ ምናምን ራሱ አልሆነም አሁን እና በጣም ብዙ የሚያሳስብሽ ነገር አለ። ሶሊያ ወጣችና ሰማቸው የሆነ ነገር እኔ የሊያም ደጋፊ ምናምን ሆኜ አይደለም ግን ወጣሽ የሆነ ከጥጎነሽ ስታይ ነገሮች ወጣችና ኦኬ አደጋ ደረሰ ምናምን እየሳቀችም እያለቀሰችም ታውራ ያ ኢሞሽናሊ መብቷ ነው። መሳቅም መብቷ ነው፣ ማልቀስም መብቷ ነው። የሷን ኢሞሽን ሰው ሊቆጣጠረው አይችልም። አወራች የሆነ ሰው አደጋ ደረሰበት ምናምን አለች። ሶ መጨረሻ ስምም አልጠራችም። ስክሮል ሳደርግ ነው ያየሁት እንትኑንም ይሄ ምንድነው ፖስት ያደረጉትን ስም አልጠራችም። እቺ ልጅ ስራዋ ፕሮፌሽናል ምንድነው መጀመሪያ በትችትም መልኩን በምንም ይሁን ወጣ ታወራለች ስለሰዎች። በቃ ይሄ ስራዋ ነው። ሚዲያ ላይ ስለወጡ ሰዎች ማለት ነው። አወራች፣ ታዋቂ ሰዎች አለች፣ ስማቸውን ራሳቸው እዚህ ሚዲያ ላይ ጠሩት። ስለ የኢትዮጵያ ምናምን ኮሚሽንን ሜንሽን እናርግና እናሳስራት ምናምን። ሪሊ የኢትዮጵያ ፖሊስ ኮሚሽን ይሄን ያህል ስራ ይፈታ ይመስላችኋል? ይሄን ያህል እስቲ የኢትዮጵያ ፖሊስ ኮሚሽን ያለ መመርመር ምን መረጃ አለው? ህዝብ እያየ የተጋጨ ነገር ነው። ጸበል ጠጥተው አይደለም የተጋጩት እነዚህ ሰዎች። ምን ሲሰሩ ነው የተጋጩት? በገዛ እጃቸው ነው የተጋጩት። አንዴ ዛፉን የገጫቸው ይላሉ። ሶ ለነዚህ ሰዎች ሄደው መጋጨት ይችላል። ተጠያቂ የምትሆነው በምን ርዕስ ነው? የሷ ልጅ የምትነሳው በምን ርዕስ ነው? እንዴት ይሄንን እንኳን ማገናዘብ ያቅታቸዋል?
ዲ ማለት ያልተማረ ደጋፊ ሲሆን እንደዚህ ነው ያልኩት። እኔ መጀመሪያ የዛች ልጅ ላይ ምንም እንትን የለኝም ማለት ስራዎቿ ስለማይመቹኝ ስትመጣ ስክሮል አደርጋለሁ። እንደውም እንዳትመጣልኝ ብሎክ አድርጊያታለሁ። የቆራረጡ የሚፖስቱትን ነው ላይ የምችለው። ሊያ የገጨችውን ዛፍ ትከፍላለች አለች። ለምን ነው ሊያ የምትለው? ህጉ ነው የሚለው ትከፍላለች። አያ ደግሞ እሷ ያንን ነገር የተናገረችው ዛፉን ብቻ አይደለም እኮ ሲናገሩ ነው። ዛፉን ብቻ እንኳን አይደለም ሰክረው ሲያሽከረክሩ ነው። መንጃ ፍቃድ ገና ይነጠቃሉ። በቃ ይሄ የራሳቸው እንትን የኛ ችግር አይደለም። የሰሩት ጥፋት ነው፣ መንግስት ይጠይቃቸዋል። እኛ አይመለከተንም። ወጣው እንዴት ልጅሽን ምናምን እነሱ ላጠፉት የዚህ ልጅ ምን ታድርግ? እነሱ ጠጥተው ዛፉ ለኢትዮጵያ ያገለግላል። አንድ የካርቦን ዳይኦክሳይድ ብክለት እንዳይገጥም ይረዳል፣ ኦክሲጅን። ሁለተኛ ደግሞ ጥላል ዋርካን አካባቢን ያሳምራል፣ አረንጓዴ ነው። አይዘው ለኢትዮጵያ ልክ እንዲወጣው ስም ሰጥተው ምናምን ሲከራከሩ ለኢትዮጵያ አንድ እርምጃ የሆነ ነገር ቀነኒሳ በቀለንም ትመስላቸዋለች። አንዳንዴ ጥሩነሽ ዲባባንም ትመስላቸዋለች። አንሳሽ ምን የሆነ እንዴ ምን አርጋ ነው ለልጆቻቸው እውነት አሪያ ሆና ነው የራሳቸው ልጆች በሷ ቦታ እውነት እንዲህ ስትደግፉ ልጄ ብትሆንስ ብላችሁ ታስባችሁ ታውቃላችሁ? በእውነት በጣም አንዳንድ ጊዜ አንዳንዴ እንዲስክሮል ስታደርግ ራሱ የምትሳደበው ስድብ እንትን ላይ ቁጭ ብላ የሚያንጽ አይደለም። አሁን ባለፈው ስለ ሴት አንድ ነገር ልንገርሽ የሚዬ፣ ስለ ሴት ልጅ ለእንትና እሷም እንደ ኩሪ ማለት ነው። ኩሪ ማለት በኦሮምኛ ምን ነበረ? ቦንቱ ነው ምን ነበረ? በኦሮምኛ ልጅታችን ሰሞን የሞተችው ማነው ስማ? ቦኒ ማለት ነው። ቦኒ እንደ ቦኒ ሊያረጓት ነው ራሷ እንድታጠፋ ይላሉ። ቦኒ ባለፈው ባልሽ ካንቺ ያምራል እያለች ሞራሏን ስነካት የነበረችው እኮ እቺ ስመኝ ገብሩ ራሱ ንግግር እንኳን አትችልም። ሁለት አታስብም ስታወጣው ንግግር እንኳን ኢቭን እኔ እንደው የማደም ቅመሞች ናቸው ብዙ ጊዜ ሰፖርት ሲያደርጓት የማይሆን እርግጠኛ ነኝ አዲስ አበባ ላይ የሚኖር ተምሮ የሆነ ደህና ቦታ የሚሰራ ምናምን ሰው እንደዚህ ተጨንቆ ስም ሰጥቶ ምናምን ሰፖርት አያደርግም። ምክንያቱም ከሱ የተሻለ ሰው ነው የሚፈልገው። እና እንደው እኔ በጣም የሚገርመኝ አንድ ቀን እስቲ እቺ ልጅ ተጎድታለች እንደዚህ ሆናለች ከመረም ቤት ተሰቃይታ ነው ሰፖርት እናርጋት ብላ ቤት ከፍታ ሰፖርት አድርጋችሁ ታውቃለች? ቁጭ ብላ ስትሳደብ እናንተን ይዛ በመንጋ ስትመራ እንዴ! ይሄን ያህል አለመማር እኮ አይቻልም። ሁለቴ ሶስት ያስቡ እንጂ እየጠቀመችን ነው እያስተማረችን ነው። አሁን እሷን አይቼ ኦኬ እኔ ደግፌ የማላውቀው ነው። ኦኬ ጆን ዳንኤል ለካ መልካም ሰው ኦኬ እና ወደ ስምትል ዲሰንት ሰው ናት ምናምን ማለት ጀመርኩ። ለካ ሳትፈልጊ ነው የምታነጻጽሪው። ጆን ዳንኤል ጊፍት እንዳይሰጥ እናቴ ትሙት ናስጠኝ ብዬ እንዳላሰጥ ጥሩ ስታይ ትደግፊያለሽ፣ መጥፎ ሲሆን እንትን ትያለሽ። እና አወዝ በጣም you are the smartest ከምር እዚህ ከማያቸው ምልከታዎችሽ በጣም ነው ደስ የሚሉ በጣም ማለት ነው። እንደዚሁ ቀጥይበት። ልክ ያልሆነው ልክ አይደለም። እዚህ በጣም ነው የምታስደስኝ። ጌታን አንዳንዴ ቢሮ እየሰማሽ ስቃለሁ። ይመቻት ምናምን ነው የምለው። በቃ የተማረ ሰው እንደዚህ ነው። እናንተ ወታ ስትሳደብ ጊፍት ስትለቅም ለምትውል ልጅ እንደዚህ ኑሯችሁ ላይ አንድ እርምጃ ለማታረምዳችሁ ልጅ እንደዚህ ከሆናችሁ እንዴ ቺሊያ የምትባለው እኮ ልጅ አላት። ጠብቂ በሁለት ቀን እንዴ ማህየም ሲደግፍ እንደዚህ ነው እንዴ? በሁለት ቀን እናስገድልልሻለን፣ ቤትሽን እናውቀዋለን ምናምን ሪሊ ይችል የሆነ ነገር ብትሆን ቅድሚያ ተጠያቂ ማን እንደሆነ አታውቁም? አረ ስለ ህግ እንኳን አውቁ። ፖሊስ ኮሚሽን ሜንሽን ከማድረጋችሁ በፊት ሜንሽን ብናደርገው ማንን ነው የሚጠይቀው የሚለውንም አውቁ። ስንት ስራ አለው እኮ ይቺ ሀገር እኮ እየካመሰች ነው በጣም በብዙ ነገር። ሰው በልቶ ማደር ባቃተው ቦታ ላይ ጠጥቶ ሲነዱ ለተጋጩ ሰዎች ራሳችንን እናዙር እንዴ? ጸበል ሲጠጡ አይደለም የተገኙት። ጋይስ ተረጋጉ። ከምር እኔ እንዴትም ብትወዳት እኔ አንዳንዴ ያመልኳታል ሊሰግዱላት ነው ታያለሽ። በመንጋ ይመጡና ምን ያጨረጉሻል ሲሰርቡሽ ይብን ሁለት ያስቡብና ለማንኛውም በጣም እንትን ካላችሁ በጣም ጊዜ ካላችሁ ዩቲዩብ ላይ ሀገራችን ስንገባ በምን እንቀየራለን የቱን ብንሰራ ያዋጣናል ምናምን የሚለውን ሰው ልጅ እስከ ማምለክ አትድረሱ። ይሄ ማምለክ ነው። እያጠፋች እሷ ባጠፋችሁ ሰው እንግደልላት የሚጠላትን እናጥፋላት ምናምን ነው ፌር ከምር እና ደግሞ የግድ እናንተን ሀሳብ መደገፍ የለብኝም። እናንተን መምሰል የለብኝም። እናንተ ዳኒ ማምለክ መብታችሁ ነው። እኔ ደግሞ አለመውደድ መብቴ ነው።
ይሄ የተሰጠኝ ነፃነት ይመስለኛል። የምፈልገው መውደድ ምናምን ልቤ የሰጠኝ ነፃነት ነው። ከምቀኝነት ጋር አታያይዙት። ምክንያቱም እኔ ሰርቼ ነው የምኖረው፣ ለምኜ አይደለም። 2-3 ሰርቼ ነው የምኖረው። ራሴን በብዙ ነገር አፕግሬድ እያደረኩኝ በትምህርትም በስራም አፕግሬድ እያደረኩ የምኖር ሰው ነኝ። ከማናችሁም ምንም አልፈልግም። እኔ የምቀነው ከኔ በተሻለ የተማረ ሰው፣ ከኔ በተሻለ የሚሰራ ሰው፣ ከኔ በተሻለ ለሰውን በሚጠቅም ሰው ነው የምቀነው። እኔ በቀነኒሳ ቀናለሁ፣ በጥሩነሽ ቀናለሁ፣ ሀገር በሚገነቡ በኢንጂነሮች፣ ሰው በሚያክሙ በዶክተሮች ቀናለሁ። ታድለው ላለው ሳያቸው ጋዋን ለብሰው ሳያቸው እኔ ኢንጂነር ነኝ ጋዋን ለብሰው ሳያቸው ዶክተሮች ታድለው ሳያድናሉ ላለው በእነሱ ቀናለሁ እንጂ 24 ሰዓት ቁጭ ብላ ኧረ አንበሳ ስጡኝ ምናምን ኧረ እንትን እየተንቀጠቀጠ ኧረ ወይኔ አቁቴን ነኝ አሁን አትቅረጹኝ በምትል ልጅ ልቀና አልችልም። ላዝን ግን እችላለሁ ልጆች እያጠፋች ስለሆነ። ሰሊና እኔ አዲስ አበባ ተወልጄ አዲስ አበባ ነው ያደኩት፣ ገጠር አይደለም። ገጠሬ ብሆን ኖሮ ጃኒን ስደግፋት ታገኘኝ ነበር። አምኖት እና ሄሉ እኔ አዶናይ እንትኑ ደስ ይለኝ ነበር አመጣጡ። ከሷ ጋር ሲሆን አልኩኝና ማየት አቆምኩኝ። ከቻልን አብረን መነጣጠል አለብን። ቢሆን ጥሩ ነው። ስራዎቹ አሪፍ ናቸው ማለት ከሷ ጋር ማቻረግ እቺ ከነደጋፊዎቿ ታደቡ ራሱ አታያቸውም እንዴ? ሁለት ታያስ ዘይሚ ላይ ሙልጭ መጡ። ይረበስ ማለት መማርት ያለሽ ሰው እኮ ሲማር አንቺ አሁን እኔ ጠላሁትን ጥሩ እኔ ወደድኩትን ግግም ብላችሁ ወደዱ ምናምን አትይ። በቃ ከጠላችሁ መብታችሁ፣ ከወደዳችሁ መብታችሁ ነው። እኔ ግን ስላልተመቸኝ በተመቸኝ መልኩ ረግጣቸዋለሁ ትያለሽ። እንትን በጨዋ ነው የምትረግጪው፣ ደስ ይላል። በእውቀት ላይ ነው። አንቺ ተመቸሽኝ እንዳትወርጂ አብረን በእውቀት። በነገራችን ላይ የሚያ አንድ ገል አንብብልሽ። እቺ ሶፊያ የምትባለው ታውቂያታለሽ አይደል? ይሄ ድሮ ብዙነሽ በቀለ ብላክ እንደ ዋይት ብትመስለው ሴትዮ። አዎ ሰሞኑን እያየኋት ነው። እኔ የጃኒ እናት ነኝ፣ እኔ አክስቷ ነኝ፣ እኔ አባቷ ነኝ እያሉ የጅላንፎ ብለዋል። ታሪኳን ላንብብልሽ። ቲሸርት አሰርተው ምናምን እንደዚህ። እስቲ ጸጥ ብዬ ልስማሽ፣ አንብቢልኝ። ታሪካቸውን ላንብብልሽ። እናቴ ትሙት ማለት ጀግና ሴት ስትናገር ጎረቤቷ ጋር ነው የሄድ ነው የተላከልንን ይሁት ስለሱ ስሟን ነው እየደበኩኝ። አየሽ የሁላ ታሪክ የሶፊያ ታሪክ ነው። ላንብብላችሁ። ሶፊያ ትንሽ ድራማ አድርጊ፣ ህይወትሽን ነው ማከብድብሽ። ጀግና እዚህ ትጫወታለች አይደል? በሴቶች አልደራደርም ምናምን ትጫወታለች አይደል? ምን አይነት ባህሪ ማንነት እንዳለት ልንገራችሁ። ሶፊያን ታውቋታላችሁ። እኔ ጃኒ እናት ነኝ፣ እኔ ይሄ ያሉ ጡጦ እየጠቡ የሚያወሩት ማለት ነው። እውነት ሄለን እጽፍልሻለሁ ስለምተማመንብሽ፣ ኢንሳይደሮችሽን አሳልፈሽ እንደማሰጪ ስለማውቅ በጃኒ ጉዳይ አንቺን ከተናገርሽ አፏን ሞልታ እሷ አንቺን ከተናገረች ነው። አሁን ይሄ ወርማፕ ነው። በነገራችን ላይ አንቺን ከተናገረች ብዙ ነገር ነው ማሳውቅሽ ነው የተባለው። ከዛ ለወርማፕ የሆነ ነገር ልቀቂው እየጻፍኩላት፣ እሺ ላኪው ምናምን ብዬው ነገር ጻፍኩኝ። አስይዥኝ እንጂ አልኳት። የገባች የዩቲዩብ ልጅ ናት። ያው ቲክቶክ ላይ ምናምን መታ ነው ሙቭ አድርጋ ነውና ሞልታ ራሷን ስታወራ ከኢትዮጵያ ድረስ ዋጋ ከፍሎ አሜሪካ ያመጣት መልካም የሁለት ልጆች አባት እዚህ ካመጣት በኋላ አብረው እየኖሩ በላዩ ላይ ከሌላ ሰው ወልዳ ያንተ ነው ብላ በውሸት አሳምናው የራሷ የቅርብ የሆነ ሰው የሱ ልጅ እንዳልሆነ ነግሮት በፍርድ ቤት ተለያይተው አሁን ላይ ብቻዋን ሆና እያሳደገች ነው። ከባሏ የወለደቻቸው ልጆች አንዷን እሷ ጋር አንዱን እሱ ጋር አድርጋ ነው የምትኖረው። ከሌላ ወልዳ ከጓደኛ ወልዳ ያንተ ልጅ ነው ብላ ልጁን ሲያሳድግ ቆይቶ ይሄን ነገር መያዝ ያቃተው ሰው ያንተ ልጅ አይደለም ብላ በስነ ስርዓት ነግራት ሲመረመር የእውነት የሱ ልጅ አይደለም። በፍርድ ቤት ተለያይተው ከሷ ጋር የወለደውን ሁለት ልጅ ከሱ ወልዳለች። አንዱን ልጅ ብቻ እሱ ወስዶ አንዱን ልጅ እሷ ወስዳ ሲንግል ማም ሆና ነው የምትኖረው። እንደ ጀግና ሴት እኔ እንደዚህ እኔ ሲንግል ማም መኪና ነድጄው ኡበር ነድጄ እኔ አሁን መኪና ለኡበር አለ ለምን የምታልፍ መኪና ነው ያለች
ኡበር አሁን እየተደወለልኝ መስራት አልችልም። ጀስት መመዝገብ ብቻ ነው። ገባችሁ? እንደዚህ አይነት ወንዶችን ራሳቸው በድለው በወንድ በደለኛ ነን የሴት ጥቃትን እንጠብቃለሁ የሚሉ ሰዎች ነው እኮ ልክ ተጠቅታ ከዛ በዛ ተምራ ለወንድ ለሴቶች ልትጠቅም ሚዲያ ላይ መጣች አትመስልም። አሁን ስታወራ እንደዚህ አትመስልም። ለራሷ ቺት የትም ቦታ ከማንም የወለደችውን እንዲያሳድግ እንትን ስትለው ተደርሶባት በፍርድ ቤት የራሷን ከሌላ የወለደችውን ራሷ አንድ ልጅ ከዛኛው ሁለት ልጅ አጠገቡ እሱ ደግሞ ሁለት ልጅ ነው ከሰሉል አንዱ ለሱ አንዱ ወስደው ተካፍሎ ቢኖሩ ሰው ናት። እንደዚህ አይነት ናት እኮ እቺ ሶፊያ እናቴ ትሙት። አሁን ደግሞ እንደውም ዱባይ ትንሽ ነው የቀረኝ አሜሪካን ፊቴን ማዞር እና ኢትዮጵያ ገብተሻል። ልጅ እንዳልሆነ ነግረውት በፍርድ ቤት ተለያይተው አሁን ላይ ብቻዋን ሆና እያሳደገች ነው። ከባሏ የወለደችውን ልጅ ደግሞ አንዷን እሷ ጋር አንዱን እሱ ጋር ነው። አሁን ራሷን እንደ ጀግና እና ንጹህ ሰው ሆና ለሴቶች ተከራካሪ መስላ ሳያት ይገርመኛል። ሄለን ብዙ ነገር ለአንቺ ብቻ እነግርሻለሁ፣ አንቺን ትንሽ ነገር ከተናገረችሽ ተብሎ ነው የተላከልኝ ማለት ነው። ዛሴት አይ ካልሽ ደግሞ የወለድሽለትንም ከኢትዮጵያ ያመጣሽንም ከነ ምናምን ለቀን ፎቶአችንን አንሱ ሊሉ ይመጡ የለ ኢንተርቪው በዚህ ጉዳይ ላይ እንዲሰጡ ነው ማረጋቸው። ጀስት ጊቪንግ ሶፊያ ኢንሳይደሮቼ አንበሳ ናቸው። አባ እኔ ቃል ምገባላቸው ኢንሳይደሮቼን አሳልፌ እንደማልሰጥ 7 ዓመት ያውቀኛል። ዛሴት እንደዚህ አይነት ሰው ነው። አሁን ሴት ልጅ ተበድላ ከሆነ የሚበደል ሴት ስታይ ይገባትና ከጎኗ ትቆማለች። እራሳቸው በድለው ነው እኮ ሚዲያ ላይ የሚያለቃቅሱት። ይሄ ሴት ነኝ ፌሚኒዝም ከኢትዮጵያ ደሰው ያመጣትን ልጅ እንደገና ከጓደኛው አርግዛ ሶስተኛ ልጅ ያንተ ልጅ ነው ብላ ይሄንን ግንኙነታቸውን የሚያውቅ ነው አትጃጃል ብለው በግልጽ ነግሮት ሲመረመር እንደዛ ከዛ በፍርድ ቤት ተፋቱ። እሷ 2 ልጅ ይዛ ቀረች፣ እሷ 1 ልጅ ወሰደ። ሁለት ልጅ የሆነው አንድ ከሌላ የወለደችው ማለት ነው። እንደዚህ አይነት ውርጋጥ ሆነ ሴትዮ ናት እኮ እከካ። እኛ በሴት አንደራደርም። ሴቶች ወደ ላይ ወጥተው ከዛ በኋላ አውሮፕላን አውርተው ከዛ በኋላ ሲኖትራክ ገልብጠው ይሉዋል። ምድረ ራሳቸው ኑሯቸው ራሱ የሲኖትራክ ላይ የተጫነ ድንጋሰሉ ሚከብዱ ሰዎች ሲያስ ብላክ እንደ ዋይት ሄድሮ የቀበሌ ቴሌቪዥን የመሰለ ዳንቴል ተሸፍኖ ቁምሳጥን ውስጥ የሚዘጋ የለም የድሮ የእናቶች የቅቤ ዕቃ የመሳሰሉ እንደ ፌሚኒዝም የሚባል ነገር እንዴት እንዳስጠላኝ የሚገርምሽ ነገር ሺት ብዙ ሰው የፌሚኒዝም ትርጉም ራሱ ገና አልገባቸው። ገና ማለት ፌሚኒዝም ማለት የትም ቦታ በባለ ሸርማ ሲነቃባት ለምን ነቃብኝ ያ ነው እንደ በደል ማለት። ፌሚኒዝምን የማውቀው የወንድ ልጅ ፕሮፌሽን ስራዎች ለሴቶች ዘንድሮም ደሞዛቸው እኩል አይደለም። ታውቂያለሽ ይሄንን አሁንም በነጮች ፌሚኒዞች እንደምናውቀው ለምንድን ነው እኩል ደሞዝ አይከፈለን ብሎ የሚከራከሩ ነው የማውቀው እዚህ ሀገር ማውቀው እኔም ነኝ። ግን በእንደዚህ አይነት የትም ቦታ ሸርሙ ተጣና ለምን የሽሩን ውጤት አልተቀበልከኝም ብላ ትከራከራለች። ያንን ነው ሲላት ተበድያለሁ ብላ ትመጣለች። እዚህ እዳሽን እዛው በጨርቅ ተካማች። የማንም ግም ለግም ነው እኮ አብረው አዝግም እዚህ ሽታዬ ለሽታዬ ሲባባሉ የሚሉት ሂጂባቸው የምን በተማረ መንገድ ቴንክ ዩ ድልን ስለሰጠኝ። ይኸውልሽ ብዙ ጊዜ የፌሚኒዝም ሀሳብ አልገባቸውም። የትም ስፔሻሊ ኢትዮጵያውያን አልገባቸውም። ፌሚኒዝም የሚመስላቸው ምንድነው ሲፋቱ ሲንግል ማም የሆኑትን ሰፖርት ማድረግ ምናምን፣ ሴቶች እንደዚህ አጥፍተው ምናምን አጉል ጥፋት አጥፍተው ህዝቤን ማህበረሰቤን ምናምን እያዳሜን አስቀይመው ሲመጡ እንዳትነኳት ምናምን የኔን ቢራቢሮ የኔን ምናምን የኔን ምንድነው እንዳትነኩብኝ ምናምን ብሎ ግሩፕ መፍጠር that's not feminism by the way። ፌሚኒዝም ማለት በትክክል የተጎዱ በትክክል ተደብድበው ጥቃት ደርሶባቸው መግቢያ አጥተው የወጡ ህግ ከለላ አድርጎላቸው ያሉትን እንደዚህ አይነት ነገሮች እንዲቆም የሚያበረታቱ ናቸው። ጥቃቶች እንዲቆሙ፣ መደፈር፣ ያለ እድሜ ጋብቻ ምናምን
ኢቭን ሴቶች አሁን የእውነት የሱ ፌሚኒዝም ለሴት ልጅ የሚከራከሩ ከሆነ ማይክሽ እኔ ሳውራ ግን ያስተጋባል። እውነት ነገር ከፍተሽ ከሆነ አንዱን ዝጊው። የእውነት ለሴት ልጅ የሚከራከሩ ከሆነ የሴት ልጅ ጥቃት ከተባለ እኔ አበባ ነስንሽ እሱን ስጠብቀው አላቅጦብኝ ሄደ። ይሄ ሴት ልጅ ጥቃት አይደለ እንዴ? ድምጽ ሆኖልኛል ስለምስቃ this is also የሴት ልጅ ቢዩዝ አይደለም ቀልቤ ተሰበረ። አያም ማስጠለኝ ከዛው እንደውም ቆይ እሱ ላይ ነው የምንሄድበት። እንቆማለን ለዚህም እንደው አሁን ይሄ ስለምስቅለው ሊቆምልሽ የሚገባ ነገር አይሁን እንዴ ይሄን እኮ ነው የምልሽ። መርጠው ማልቀስ የለባቸውም። በቃ አሁን እሱ ለሰራው ስራ ጥቃት መቆም አለበት። እኛ የሌሊት ሳይሰደን ሄዶ 3 ልጅ ሄዶ እየተቻለ ጫማ እየተገዛለ ካልሲ እየተገዛለ ተቀላቢ ይሆናል። ይሄ ታዲያ አሁን የልብ ስብራት አይደል? እየመጣ እኔ ፊት እግር ያጥባል። ይሄ አሁን አይሰማኝም? ይሰማሻል? አሁን እኔም ተሰምቶ ለዚህ ቆሙ። ከዛ በኋላ የእውነትም ትቆማላችሁ ብዬ እኔም አብሬያችሁ ቆማል። አለበለዚያ አብሬ ነው ማጽዳችሁ። ከማብረን ነው የምንጠራው። ቤቲ በጣም ብዙ ሰው ነው ያዘነው በዚህ ባይዘው። በጣም እኔ ሪካርዱን አይቼ እንዴ እሱን ያልኩት ቆይ ትገባታለህ ላይ እግር ስታጥብ ላገኘኝ። እኔ እኮ ስለምስቅ ነው እኮ የሚይ እንትንሽ ነው ደግሞ እኔ በጣም ልቤን ይነካኝ። እንዴት ብለሽ እንደጠበቅሽ አበባ ይዘሽ ምናምን ያሳየሽው ቅርጽ የለም እንደዚህ ብዬ ስጠብቀው እሱ ግን አልሽ። አሁን ይሄ ኢሞሽናሊ ትክክል አይደለም የሰራው ስራ። እንዴት ነው አሁን ሄዶ እንዴት ብሎ ነው 3 ልጅ እሷ አበባት ጎዘጉዝም ማለት ነው። ምን ጎዝጉዝ አይሆን የጠበቀችው እሷ ሳር ነገር ሰምታለች። ታሪኩን ቀድማ ሳር ነው ነግሬታለሁ። አበባ አይወድም ሳር አንቺ ሳር የሱ የሚሰራው በሳር ነው ማለት ነው። እሱ አንቺ አሁን ዘመናዊ አሁን ያለባቸው መሰለኝ ከቤተሰብ አበባ አይወዱ እንዳለ የእሱ ቤተሰብ አውሊያ ያለባቸው የሆነ ቤተሰቡ ላይ መስሏል። አንዳንዴ እሱ ነው የአውሊያ ቤተሰብ። አንቺ ነሽ ቀድመሽ ሚስጥሩን ያወጣሽው። አንቺ ያው አውሮፓ ላይ በለመድሽው አበባ ጎዝጉዛሽ ጠበቅሽ። እሺ ደግሞ ቤቱ ላይ ሙሉ ለሙሉ አይሞላልኝ ብሎ ሰመር ስለነበረ ለቅሜው በቃቀለ ከውጭ እንደ እብድ ስለቀም። የሚገርምሽ ነገር ፈረንጃውን ቢጣላኝስ ሙሰረን ታጥሪ ላይ ብል ለምን በዛ ብዙ ነው የገዛሁት። ምንም አልታያለ። አሁን ይሄ ይቅር ይባላል? ከዚህ በላይ አሁን ጥቃት አለ በሰው ሀገር። ያው እኔ አሁን ካንቺ ጎን ወይኔ አልወድም። ቀይ ጥፍር ቀለም ስቀበልሽን ታውቂያለሽ? ስላስጠላኝ በቃ ቀይ ልብሶች ስለሚያማምሩ የማስራ ነው ቀይ ፎቢያ እንዲኖርብሽ ያደረገው ማን ነው? ፌሚኒዝም ለዚህ ካልሰራ ምን አባቱ ይሰራል? ለማንም ጠጥቶ መኪና እያሽከረከረ ለተገጨው ለምን ዘገባችሁ ብሎ መልክ ይሰራል። መሰሉት እንደገና እንከሳለን ይላሉ። እንደገና ደግሞ ልጅሽ እንድትሞት እንሳላለን። በቅርቡ አሁን ልጅሽ አንድ ነገር ትሆናለች ፖስታ ላኪ እንልካለን እያሉ ይላሉ። እንደዚህ ናቸው። እነሱ ኢትዮጵያ ያለ ሰው መክሰስም ይችላሉ፣ እርምጃ መውሰድ ይችላሉ፣ መግደልም ይችላሉ፣ መንግስትንም ማዘዝ ይችላሉ። ቢኮዝ ኦፍ ጀስት ከሀገር ስለወጡ ዲያስፖራ። ይሄን እኮ በቅጠል ዘንድሮ ቁጣቸውን የሚጠርጉ ፋንዲያሞች ናቸው። ማን አባታችሁ ትራምፕ እንኳን መንግስትን አዘው መንግስት ትራምፕም እዛው አሜሪካውን እንደፈለገ ያድርጋት። ዶክተር አብይም የተሰጠውን ሀገር እንደፈለገ ያረጋታል። ስልጣን ላይ ታለች። መንግስት ስንት ሀሳብ አለበት በእናትሽ እንዴ! መንግስት ስንት ስራ አለበት። እዚህ ገና ምርጫም ደርሶበታል። ገና መንግስት ደግሞ የጃኒ ገረድ ሊያረጉት ይፈልጋሉ። የመዳም ቅመም አለ አይደል እንዴ? ጃኒም እንዴ ይሁያ ዶክተር አብይንም አስገብቶ እንደዚህ እንዲያወሩ ይፈልጋሉ። ሜንሽን ሲያረጉ ነው እንጂ ሀሳቡ እንዲህ ህዝብ ያልዞረበት የኢትዮጵያ ፌዴራል ፖሊስ ምናምን ያረጉ ሜንሽን ያረጋ የኢትዮጵያ ፌዴራል ፖሊስ ስንት አይነት መኪና የተገጨሽ አይደለም አልባሌ አርግዘሽ የምታስወርጂው እንኳን ወሬ ደርሰናል ያለችው። ከዛ ሆስፒታሉ ይጠይቅልን። ሁልሽም ልታስወርጂ ተዘጋጅተሻል እንዴ? ሁልሽም ስትናገር ልታድሪ ነሽ እንዴ? እከካ ዝጉብኝ ሁላ ባይዘዌ ይሄንን ሲሪየስሊ ስናየው
ማስወረድን እንደ ትልቅ ቁም ነገር እንዳታዩት። በመጽሐፍ ቅዱስም ኖርማሊ በእንደዚህ በእንትንም ወንጀልም ነው ኃጢአትም ነው። ታናናሾቻችሁ አያሳዝኗችሁም እንዴ? ጃኒ ታናናሾቻችሁን አታሳድግላችሁም? ባይዘው እናስወርድበት ምስጢር ለምን ይወጣል? ከውን ሰላማዊ ሰልፋቸው ፖይንቱ አሁን ሲታይ ታዲያ ይሄ ማንን ነው እያበረታታን ያለ ነው? አቦርሽንን እያበረታታችሁ ነው? ሪሊ ታናናሾች አሏችሁ ማታዩዋቸው? ባይዘው ከሀገር ውጭ ያላችሁ ሰዎች ልጆች አሏችሁ ማታዩዋቸው። አሁን ኖርማል እያደረጋችሁት ነው፣ እያጨበጨባችሁ ነው ማለት ነው። ወርጃ ሚስጥር አድርጉት ምናምን ነው። ልክ አይደለም። ልትፈሩ ልትደነግጡ ነው የሚገባው ይሄንን ርዕስ ስትሰሙት ራሱ። ትራምፕ በሰለጠነ ሀገር እንኳን ነው ውርጅኝ የሚል ማስታወቂያ እንትን ብሎ ተመርጧል። እንደዛም ተመርጧል። ማስወረድ እንደማይቻል ኦልሬዲ እንትናል በትራምፕ ያ ነገር ጸድቋል። እኔ እንጃ የአሜሪካውን ግን እዚህ ሀገር አሁን ወንጀል ነው። ስፔሻሊ 18 ዓመት ድረስ ያልሞሉ ልጆች ማለት ነው ማስወረድ ምናምን። ኢቭን ማሪስቶክስ ራሱ ተደፍረው ከሆነ እንዴት ነው በተለያዩ ኬዞች ከዝምድና ጋር የተያያዘ ከሆነ ከወንድም ከምናምን ሳይታወቅ አርግዘው ከሆነ ተደፍራ የመጣች ከሆነች በዛ በማስረጃ ነው ማሪስቶክስም የሚቀበለው። እኔ እህቴ ሕክምና ላይ ነው የምትሰራው፣ ማሪስቶክስ ነው የምትሰራው እና እሷ ነው የምትለው። እኛ የምንቀበለው ተደፍሮ የመጣና በዘመድ ሳይታወቅ በዝምድና ተጋብተው ያረገዙ ሴቶች ምናምን የለም ማስረጃው ታይቶ በዛ ነው እንጂ እንደፈለገች በየቦታው እንትን ስትሉ ቆይታ መታ አርግዣለሁ እና አስወርዱ ወንጀል ነው፣ አይቻልም። እና ይሄንን አታጨብጭቡለት። ይሄ በጣም የሚያኮራ ስራ አይደለም። ባይዘው የሚያሸልም ሜዳሊያ የሚያሰጥ ስራ አይደለም። ወርጃ ሴት ልጅ አትሊስት አንዳንድ ሰዎች ሄለን ስመኝ ገብሩ ምን አርጋሽ ነው እኛ ላይ ጠመድሻት ትሉኛላችሁ። ያ ስለጠየቃችሁ ነው የምነግራችሁ እንጂ ሳትነግሩኝም እንደዚሁ በግምት ቅንድብ እየነቀላችሁ እንድትኖሩ ማረጋችኋል። ግን ለጠቅላላ እውቀት ልንገራችሁ። እኔ ያኔ ጆን ዳንኤልንም እንደዛ ስናገረው ልጅቷን ተዋት እያልኩ እንደዛ አዝኜው ላይ እየተናገርኩ ከልቤ እንደዛ ቆሜላት እኔ ታውቀኛለች አታውቀኝም ብያለሁ። በቃ ቶፒኩ አጀንዳው መጣ፣ ሚዲያ ላይ አወራውበት። ገባች ሰማች አልሰማች አንድ ቂጧን ያልጠረገች ሴት። እኔ ቁጭ ትራምፕን እኮ 8 ሰዓት ቶፒክ አደርገዋለሁ መጥቶ መልስ እንዲመልስልኝ አይደለም። ገባችሁ? ግን ይላል 50 አለቃ ገብሩ ቢሆንም ይላል እኛ አውርተን ቤክ ያስገባሻለሽ አውርቼ ምን ብዬ ስንት ቀን እንደዛ በቃ እነሱ ለካ የሆነ ሰው ስታወራ ለእንትና ቆማለሁ፣ ሄለን የእንትና ደጋፊ ናት፣ እንትና የእንትና መከታ ምናምን አይነት አጀንዳ ውስጥ አሉ። እኔ ግን እዛ ውስጥ አይደለም። አወራው ጆንንም ተዋት አልኩት። ጆንንም ፎቶ ምናምን ሲባል በመረጃ ሱላ ቀጠቀጥኩት ልጁ። ገባችሁ? ዛሴት እንደውም በሱ ምክንያት ነው የእንትና ድሪባ መጽሐፍ አንድ ኢትዮጵያ ላይ ታተማትን ብዬ እንትን ያልኩት። ወንድ አጎቱን ራሱ ለምን የሌብነት ታሪክ ህዝቡን ለማነሳሳት ነው ወይ ብዬ ያ ደረጃ ሁላ ያየር ነው በፈለገ መንገድ ከሄድን ማለት ነው። ገብቷችኋል? ያ እኔ ያን ቶፒክ ጨርሰን ስንት ቀን ሆኖን ስለ ነፃነት ወርቅነህ ቁጭ ብዬ የሚሰጡትን ኢንተርቪው ያየው መጣች እና ፕሊስ ዶንት ቶክ አባውት ሚ አለች። ከዛን ሲደጋግም እቺኛ ጃኒ አይደለችም አይደል አልኩኝ። ክሊክ ሳረጋት 1 ሚሊዮን ምናምን አውቄ ልሸፋፍንላት እንደው አየኛ ጃኒ አይደለችም አልኩኝ። እኔ ነኝ ፕሊስ ስለኔ እንዳታወሪ አለች። ስለሷ እኮ ማውራት ካቆመና ሚዲያው ራሱ ካቆመ ከ2 ሳምንት በላይ እንኳን ሆኖታል። ማስረጃ ከለጠፍኩት ግን ምንድነው የምታረጉት? ከለጠፍኩት እኔ እውነት እያወራችሁ በስነ ስርዓት እየነገርኳችሁ ማስረጃ ለጥፌ በ5 ስም ብትመጣ እኔን አታየኝ። ከሪከርዶችን የማየት ትጀምራል። አንድ ሰው ወክላችሁ ወደኔ መጥቶ በማስረጃ ማውራት እንችላለን። አንድ ሰው እኔ ማስረጃ እሰጣለሁ። የባሌ ሬሳ መቀብረው ነው በነገራችን ላይ ያ ዛሴት ብቻውን ማይቀበራት እና ስለ ነፃነት ወርቅነህ እያወራን እንደዛ አለች። ከዛን ያለ ታገባኝ
ጭር ሲል አትወድም ማለት ነው። አቴንሽን ሲከር ናት፣ ትፈልጋለች አቴንሽን። እንኳን እኔ ሚዲያው ራሱ እያወራ አልነበረም እና ያንን በሷ ቶፒክ ላይ የነፃነት ወርቅነህ ቶፒክ ራሱ ስንት ጊዜ ሲወራበት ነበር። ራይት ያን ጊዜ ምንም አልመሰለች። አላማዋ ከዛ ቶፒክ ላይ አቆሜ ስለሷ እንዳወራ ነው። ከዛን ኤኒታይም እኔ በምፈልግ ሰዓት ልክ የነ ጆን ዳንኤል ፎቶና መረጃ እያሉ የሚሰጡኝ የእሷን መረጃ እየሰጡኝ ነበር አይደለ? ሳላቀርብ የቀረሁት አሁን ደግሞ እመዘዋለሁ ማለት ነው። እድሜ ልክ ከሊያ እንዳትጠብቋት፣ ከኔ ጠብቋት። በነገራችን ከኔ ጠብቋት። የእውነት ሊያ አልገባችሁም እንጂ ከጃኒ ላይ ምንም ችግር የለባትም። እኔ የእውነት ነው የምጠላት፣ የእውነት ሲጀመር አንድ ነገር ልንገራችሁ። በጭሳጭስ ጃኒ እስር ቤት ትገባለች። እርግጠኛው ነው የምነግራችሁ። ማን የሚባል ጓደኛዋ ባለፈው ስሙን እኔ ስም ችግር ፎቶውን ላሳያችሁ ነበር። ከጆን በፊት የነበረ ፍቅረኛው 9 ዓመቱ እስር ቤት ያለው 9 ዓመት የተፈረደበት ጭስ ምናምን በሚል ማለት ነው። ያ እነ ናዮ ሳትሆን ፊዮናን ጭሳጭስ ያስተማረችው እሷ ነው። ቀላል ሰው እንዳትመስላችሁ። እቺ የጦንቃይ ቤት ቀለም ቀቢ ማለት ነው። ዛሴት ተመለሰላችሁ። ዊዝ ሪስፔክት ነው የመለስኩላችሁ። በነገራችን ላይ ግን አሁን እንትን አለች ስቶፕስ እንዲሰጠኛል ምናምን አለች። አንዳንዴ ሚዲያ ላይ በጣም ስትናደጂ ወይ ደግሞ እንዲህ እንድትል ያደረጓት እነሱ ናቸው ይመስለኛል። የመጡ ሲሰድቧል፣ ልጇን ሲሰድቧል። በነገራችን ላይ እዚህ ጋር አስተካክሉ የሚዬ መሪ እንትን ስቶፕ ነው ጂኒ ስቶፕ። እኔ ይሰጠኛል አላለችም። እዛ ሄደ ስታወርች መረጃ አገኝላችኋለሁ ያለችው። አገኛለሁ በቃ ያ ማለት ማሪስቶፕስ ይሰጣታል ማለት አይደለም። ዘቢባ ማርገዟን እዛ ቼክ ልታረግ ስትላለ እንደ አይተው ገና ሳትናገርኛ ቶፒክ ስናደርገው ነበር። ያየሰው ሊነግራት ይችላል። ያ አስታውሳለሁ። ያየሽ ልጅ መታስተዋራሽ ሰምቻለሁ። ልክ እንደዛ ሰው ሊነግራት ይችላል እንጂ ያ ድርጅቱ ነገራት ማለት እሷም ነገረኝ ያለች አይመስለኝም። ነገራት ማለትም አይደለም። ይሄ ማለት ሐኪሞችንም አብራችሁ አትጨርግዱ። ስንት ነገር እያደረጉላችሁ ያሉትን የተማሩትን ሰዎች እዚህ የማንንም እንትን እያከበራችሁ የተማሩትን ለህዝብ የሚጠቅሙትን እናት አባታችሁን የሚያከሙትን አብራችሁ አትጨርግዷቸው። እዛ ዳዝሚን ሄዳችሁን ብትጠይቁ ማንም ሳይሰጣችሁ ማንም ስለ አንድ ታካሚ መረጃ የትኛውም ዶክተር አይሰጥሽም ዝም ብሎ። ስለዚህ እሷ እንትኑ ሜንሽን አላረገችም። ለምን እንደገቡ አላማቸውን ቼክ እናርግ። ቤቴልና ቤቲ ሁለት ሞክሽኖች ገብታችኋል። እስቲ አላማችሁ ወዴት ናችሁ? እንዴት ነው? አዎ አላማዬ እኔ ሊያሾ መታሰር አለባት ነው የምለው። ለምን? በጣም የብዙ ሰዎች ህይወት ነው ዳሜጅ ያደረገችው። ለምሳሌ የማንን ቤት እንደ የብዙ ልጆችን፣ የብዙ ቲክቶከሮችን፣ የብዙ አርቲስቶችን ከነ መረጃ እናውራ። ቤቴል ጊዜ ያለሽ ማናችሁም እንዳትነኳት፣ መብቷ ነው። ምንድን ያ ፍሪደም ኦፍ ስፒች። እሺ ቤተልዬ ወረድሽ በቃ ቤቲስ በግምት ህልም ይመስል ስልክ ገብቶብኝ ነው ይቅርታ። ኦኬ ቤቴል እናስጨርሳት። እሺ ቤቲ ለምን አወረዳችኋት? ኦኬ አውርዷት ስላልኩ ነው። ነይ ተመልሰሽ ቤቴል ቤቲ ግቢ በኤቪደንስ እናውራ። እንደገና ደግሞ ላወርዳችሁ እችላለሁ ብላችሁ አትፍሩ። እሺ ጋይስ እግዚአብሔር ዝም ብለ አሁን ዛሬ ፍሪ ቶክ ላይ ነው ያለሁት። እሺ ለምን ምንም ቪዲዮ ሪአክሽን እያረኩበት አይደል? ከእናንተ ጋር አብረን ነው እየተቋደስን ያለ ነው። እሺ ከእናንተ ጋር ነው ማወራ። እንዳትፈሩ። ማንም ሰው በሐሳብ የሚወርድ የሚወጣ የለም። እሺ ግን ገብታችሁ ቁጭ የምትሉ ከሆነ ያወርዷችኋል። እኔ እየነካችሁ አይደለም። ሄሉ ደህና ነሽ? አቦ ግን እንደው እያየሽኝ አስሬ የምጠይቅ ጠፋሽ እያሉት ነው። ከሄሉ ጋር ጠፋሽ እያሉኝ አለው በይኝ። ምንድን ነው አንበሳ ሽሽት ነው አለመስጠት። ስለምን እያወራሽ ነው? እንትና ሊያ መታሰር አለባት። የብዙ ሰው ደምና እንባና ህይወት አለባት። ሌናለች አንዷ ቤተል ከዛ ወጣች።
ያለበት ሳይታሰር የሌለበት ነው እንዴ? የሚችሏት እሷን ስለሆነ ነው። ኢትዮጵያ ስለምትኖር ትታሰራለች። እናንተ ጀምሩት በያቸው። ወይ ስንት ማለት እነሱ ሴት ስለሚሉ ነው ወደ ሴት እንጂ እኔ ቶፒክ ነው የምለው። ሁሉም በቃ አጀንዳ ወንድም ሆነ ሴትም ሆነ ምናምን ገባሽ? ስንቱ ላይ የተወራ መኪና አደጋ የሆነ ሰው ደረሰበት ማለቱ ልጇ እንኳን ከሞተች ስለትሳላለው ብለው ቁጭ ብለው እያወሩ ምድረ እና አሁን ደግሞ መታሰር አለባት ሆስፒታል ስም ጠቅሳለች። በፍጹም ይኸውልሽ፣ እንደውም እኔ ደግሞ ቁጭ ብዬ የሰማሁት የሊያ ዩቱብ ላይ ሳልሰማ ዩቱባ ላይ ስም አልጠራችም። እቺ ሶፊ የምትባለው አሜሪካ ያለቻ ቁጭ አርጋ ስም ጠርታ እነ ጃኒ ቀለል ያለ እንትን ደርሶባቸዋል ምናምን ብላ ማለት ነው ስም ጠርታ ያወራችሁ። እኔ ከሶፊ ነው የሰማሁት። እውነቱን ልንገርሽ እንደውም ከስር ምን ብሎ ይጽፉላን ነበረ ሪከርዱ ላይ እንደተረዳሁት እየጻፉላት እንደሆነ የተረዳው ሁሉ ሰው ያወራል እንዴ ለምን ነው ዝም ብለው ትላለች። ሪከርዱ ላይ ተሾል አዎ እሱን ተይው ቀርጾ የለቀቀውስ አሃ እነሱ እኮ ሰው አይቶ ነው የሚያጠቁት እኮ። ኢትዮጵያ እኮ አታውቂም እንዴ ሰው ከሌለሽ ምናምን በቃ ሊያ በፊት ያው እናት ምናምን የለኝም ስላለች ማንም ሰው ከጎኗ የሚቆም አይመስላቸውም። በዛ ነው እኮ የሚያጠቋት። አንደኛ ቅናት አለባቸው፣ ሁለተኛ ልጅቷ ቀይ ናት። ቀይ ሰው ላይ ይቀናሉ። ልዕልቲያውን በቅላት ነው የምትቀናው ቀይ መሆን ስለማትችል ማለት ነው እንጂ ማለት ቀይ ሰው ታውቂያለሽ ትንሽ ሲለብስ ምን ሲልም ይደምቃል። ቀይ ሰው ቁንጅና አይፈጅም። እንደኛ እንዴት ነው የሚቀሉት? በአንቺ ራሱ እኮ አንገቷን አታዩም ወይ ትላለች እኮ የብዬ ሳይኮ የሆነ ነገር ግን አልታዘብሽም? ፊደል በጣም ምቀኝነት ሌላ ትዝብት ልሰጥሽ ነው እንጂ አንቺ እኮ ታያለሽ። የባለፈው ቪዲዮ የተቀረጸው ጃኒ ሆስፒታል ስገባ ከአምቡላንስ ስትወርድ የቀረጻት ልጅ ምን ሲል ነበር? ማንም ሰው አጠገቧ የለም እናቷ ናት አለ። አዶንያስ ለምን ነው ከጎኗ ያለው ነው? ወንድሙ ጋር ነበር፣ እሷ ጋር ማንም ሰው አልነበረም። ያቸው የተጠየፈቻት ያፈረችባት እናት ብቻ ነች አጠገቧ። አይተሻል? አልታዘብሽም? አረ በጣም ታዝቤያለሁ። ሄሉ ልጁ ይሄ እየቀረጸ የነበረው እናቷ ብቻ ናት፣ ማንም አጠገቧ የለችም የሚል ነበር። እንደዚህ እየቀረጸ ትዝልሻል ነው እንዴ? ያቺ ሽፎን የምትሸጠዋም ራሱ እኮ አክሲደንት ደርሶባታል እኮ ቀይ ልጅ አላውቃትም። የሽፎን አረዛ የሆነ ቪዲዮ ላይ አለ። ይኸውልሽ ለምንድን ነው አዶንያስ እናቱ አለች ምን አለ ምናምን ሙዙ ቤተሰቡ ወንድሙ ጋር ነው። ለምንድን ነው ጃኒ ጋር ማንም ያለው ነው? አዶንያስ እንኳን ለምን አልሆነም? እሺ እኔ ደግሞ ይኸውልሽ አንቺ እንደሱ አልሽ አይደለ? እንዴት ጃኒ ከወንድሙ ጋር መኪና ውስጥ ተገኘች ነው? ልምድ እኮ አይለቅም። ሽንት ቤት የነበረው መኪና ውስጥ እግዜር ሲያጋልጥለት ምን ትሰራለች ከወንድሙ ጋር? እኔ አላምናትም። የእሷን እሙሙ ላምን ሞቼ ነው ቆሜ ግደኝ። አላምናትም። አትመን ብዬው ነበር። ልጁ ግን አይሰማም። ገባሽ? አላማችን አዶንያስን ከሷ መለየት ነው። ጀዝባ ምን ትሰራለች ከወንድሙ ጋር? ምን ስትሰራ ተጋጨች? ደግሞ እኮ ጠጥተው ነበር እንዴ? ጠጥተው አጭሰው። ኧረ ብዙ ነገር ነው ተጫጭሰው። ልጅቷ ጠጥተው ሰክሮ ከሆነ አዶንያስ መስሏት የሆነ ነገር ብታረገውስ? ልጁ ስታረግ ይሆናል የተገለበጡት። ያ እሷ እንደሆነ ወንድ አጠገቧ ተቀምጦ እሷ ባለስልጣን ላይ እንኳን ላይ ካልወጣው ነው የምትለው። እንደዚህ ፊት ነው እዛለኝ እኮ ነው የምትለው። እየነዳላው ላይ ቁጭ ብላ ቢሆንስ? ጥሩ ሀሳብ ነው እኮ ያመጣው። ነካክተው ቢሆንስ? እየነዳ ልጁ እንደሆነ አይተሽ ከሆነ ቤት ውስጥ እንትን እያለ ነው ገና ልጅ ነው ደግሞ ወጣት ስለሆነ የሆነ ነገሩን አሻፍዳ ቢሆንስ? እንዴ አይታወቅም። እኔ በበኩሌ አላምናትም እና ማለት ነው እግዜር አጋልጦለት ይመስለኛል። በዛው እንግዲህ ያው ወንድሜ ትረፍልኝ ብሎ እሷ የራሷ ጉዳይ ብሏት ይሆናል። እሷ ጋር ሄዶ ቪዲዮ አይቀርጽም። አሁን እኮ ቪዲዮ ለቋል እኮ ሆስፒታል ሄዶ የወንድሙን ማለት ነው። ሆስፒታል አምቡላንስ ሲወርድ እኮ እናትየው በዛ እንትና እንደዛ ተንበረከከች እኮ መሬት ላይ ያ ስትጸልይ እንደዚህ ያ ረቢ ብላ አድንልኝ ነው። ገብቶሻል? እናት አይደለች? ገብቶሻል? እኔ ግን ጥያቄ የተፈጠረብኝ ሄሉ እሷ ማለት ነው
የሰው አቃያችሁ የጌም ከወንድሙ ጋር ምን ትሰራለች ነው? ምን ትሰራለች? የጆን ዳንኤል ግፍ ነው ባይዘው። ምን ትሰራለች? እቺ ልማድ ያለባት ልጅ ምንድን ነው የምትሰራው? አሳስታው ነው ባክሽን። ይዛው ሄዳ አስጭሳው ምን ብላ ማለት ነው ስትነካካው እያሳሳቀች አይደለም የምትነካው። እና የሆነ ነገር አንድ ኢንሹራንስ እንኳን እንዳይከፍላቸው ጠጥተው ነው ሲያሽከረክሩ የነበሩት። ገብቶሻል? እንደገና ደግሞ ራሳቸው የመንግስት ሆስፒታል ስላልታከሙ ሙሉ ወጪያቸው ራሳቸው ነው የሚችሉት። አንዳንዴ እኔ ብልጥ ነኝ ብለሽ የምትሰበስቢው ብር ለሕክምና እንደሚውሉልሽ እንደዚህ ታይዋለሽ። ብያለሁ፣ ተናግሬያለሁ። ይኸውልሽ ሄሉ ለከብድላቸው ብያለሁ። ለመኪና ማስበጃ ልታጠቀመው ነው። ሀላል ምን አባቱ 4 ሚሊዮን ያገኘችው 4 ሚሊዮን እኮ ነው በኢትዮጵያ ያገኘችው። በቃ መኪናው ተበላሸ። ደግሞ መንጃ ፍቃድ ደግሞ ወንድሙ ይነጠቃል። እንደገና የሁለት ሰው ሆስፒታል፣ የቀረውን ደግሞ ሶደሬ ተዝናኑበት። የቤት ኪራይ ደግሞ ከአዶናይ ጋር ተጠቃላ ገብታለች። እሷ ናት አሉ የምትከፍለው። ሱፍ ገዛች ደግሞ ተከራይቷል መሰለኝ። ሰገርታ ብልጭልጭ ብርቅርቅ እንዲሁ የአረፋ ጊዜ የሚገዛ ሱፍ ገዝታለታለች። እሷ እንኳን ልብስ የምትገዛው እዛ ቦንዳጋ ስለሆነ እሱ ረከስ ያለ ሄዳ ቦንዳጋ አግኝታ ነው። እና ማለት ነው ፊቷም ተበላሽቷል አሉ። ፊቷ ተበላሽቶባታል አሉ። አሁን የፊት ማሰራ ራሱ ይቀርባል። ፊት ለፊት ላይ ካለች የእውነት ፊቷ ይበላሻል። ከኋላ ብትኖር ይሻላታል። ፊቷ ተበላሽቷል እንዴ? ካጠገቡ እኮ ናት። ምን ሆነሽ ነው? ከፊት ለፊት ካለች ከፊት ለፊት ካጠገቡ ምንድነው የመስታወቱ ርግፍ ይላል። እንደዚህ መኪናው ስለሚጋጭ እንዳለ አፍንጫ ሁሉ እግሩ የተጎዳ ይመስለኛል። ተበላሽቷል አይደል? እግሩ ያለው እግሩ እንዲህ ሲመታ መኪናው ሲሰበሰብ እግርሽንም ይዞ ይሄ እንትንሽ እንዲህ ያወጣዋል። ይሄ እንትንሽ ፊቷ ነው። ፊቷ በደንብ ተበላሽቷል። እኔ ግን ፊደልዬ ፊልም ነው ግን የሚዬ ተቀላቀየ የመዬ ፊልም አይመስልሽም? 24 ሰዓት ሳይሞላው በእንደዚህ አይነት ከባድ አደጋ ደረሰበት ተብሎ እንዴት ነው ቆሞ መሄድ የጀመረው? ሆን ብሎ መኪና ለመቀየር ነው ለኢንሹራንስ አይገባሽ። ለዚህ ይሄ ለቲክቶክ አዋርድ አይመስላችሁም? ይሄ ድራማ ተናግሬያለሁ። ይኸውልሽ ሄሉ እኔና አንቺ እኮ ማይንዳችን አንድ አይነት ነው ብዬሻል። ትላንትና ቀን ላይ ተናግሬያለሁ። ገብቼ አየሁኝ። ይኸውልሽ ጆን ዳንኤል ማለት ነው ከባድ አደጋ ከተባለ በአንድ ቀን እየረገጠ እንዴት እንደዚህ ነው የተጀመረ ልጁ? ሆስፒታሉ ራሱ ማጂክ እኮ ነው እንዴ! የአንድ ቀን ከባድ አደጋ እግሩ ላይ ከደረሰ እንዴት 24 ሰዓት ሳይሞላ በ16 ሰዓት እንዴት ተራመደ? ዋት ዘሄድ ይኸውልሽ አክሲደንቱ የደረሰው ለሱ ለጌም ለቲክቶክ አዋርድ ራሱ የኢትዮጵያ ሕዝብና ኢትዮጵያ ሆስፒታል ከተባበረው ኢትዮጵያ ወስደውታል ማለት ነው። እኛ መንግስትን ምንም እንደግፍበትና ምንም ምክንያት የለም ማለት ነው። እዛ ይሻሻሙ ከፈለ ይኸውልሽ በትላንትናው ቀን ስንት እንደገባ ታውቂያለሽ? ገብተሽ እዩ። ዛሬም እያየው ነበር። ይኸውልሽ ጆን ዳንኤል እየመራ ነበር 7000 ምናምን ነበር። አሁን ማለት ነው አዶናይ 6 ምናምን ገብቷል። ኳሾኝ ገብተሽ እዩ። እኔ የምለው ከውጪ ያሉ ሰዎች ቮት መስጠት ይችላሉ እንዴ? ሁሉም ይችላል፣ ግን ቮቱን አፋጥኑት ብሎ እንትን ማስታወቂያ ለቀዋል። የሚገርምሽ ወዳው ማለት ነው እዚህ ከተቻለ መንገደኛ ሁላ አይደል እንዴ ለጆን ማስደረግለት ነው ለመንገደኛው እንግዲህ ጆን እየመራ ነው። አሁንም እየመራ ነው። ጧትም አይቼው ነው አንቺ ጋር የገባሁት። ጆን እየመራ ነው። ግን ልጆች አሉ የቲክቶክ ግሩፕ አለን። እዚህ እኔ ራሱ 8 ቴሌፎን አለ። የልጄ ስንት ኮምፒውተር በዛ ሁላ ነው ቦት መሆኑ ለጆን። አሁን ጆን እየመራ ነው። በ100 ምናምን ነው የሚለያዩት። የሚገርምሽ በአንድ ቀን እንግዲህ ማስታወቂያቸውን ለጥፎ ለቮት ብሎ ነው። ቤተሰቡ ሁሉ የቢዝነስ ሰው ናቸው። ሰዎቹ በጣም ከባድ ናቸው። አንቺ አልተገለጠልሽም። አዶናይ ታያለሽ እንጂ አዶናይ በጣም ከባድ ሰው፣ ከባድ በጣም ማለት ነው። በጣም ሃርድ ነው። ልጅቷ ላይም እንትን ነው ማለት ባይዘዌ ትንሽ እንከፍ ናት። ያው እንከፍ ስለሆነች ስለምታናድደኝ ነው የምሰድባት። ግን ማለት ነው እየተጠቀመባት ነውና ማለት ነው ምንድነው መሰለሽ እሷም ከሷ አዶናይ የሚሻለው ምንድነው? ቢያንስ አዶናይ ብልጥ ነው። ብልጥ ብቻ ሳይሆን ጎበዝ ነው። ሂስ ክሬቲቭ ገባሽ? ምን ክሬት ያደርጋል? የሚዲያ ክሬቲቭነት አሁን የሰደበንን ስድብ አላየሽም?
እቺ ግን ደደብ ናት። የሰደበንን ስድብ አላየሽም? ምን አለን? አረ ቆይ ቪዲዮማ አሁን እኔ ሼር አድርጌ እዛ ላይ ታየዋለሽ። እና ማለት ነው ጽፌበት ማለት ነው ከአነቃቂነት ወደ ተሳዳቢነት ብዬ እንትን ብየዋለሁ። እና ቪዲዮን ሼር አድርጓለሁ። ሙልጭ አድርጎን የሰደበን ምድረ አሮጊት አሄት ኢትዮጵያ ካልቸር ሁሉ ብሎ በእንግሊዘኛ ሁሉ ነው የነገረን። አይ በእንግሊዘኛ ከሆነ ለእኛ አይደለማ እና እናስተረጉማለና አሄት ኢትዮጵያ ካልቸር ማለት ምን ማለት ነው? ለያ አይደለም ኢትዮጵያ የሚል ጨምሮበታል። ታትጠሪ ለምን አብት ያለሽ አንጂ ኢትዮጵያ ነኛ እንዴ? ምን ሆነሽ ነው እንዴ? ካልቸሬ ነው ለዚህ ማለት ነው። እኔ እንያ ያለኝ ፊደል ሆድ ብሶት ነው። ሆድ ባሰው እንዴት እንዳለ ታውቂያለሽ? እንደንትን እኮ እያለ እንደዚህ እንትን ነው እኮ ለዛ ለምን እንደሰጠ ታውቂያለሽ? ፊደል የሆነ ሰው ከቲክቶክ የሰለቻችሁ ሰው ማን ነው ብሎ ዝም ብሎ ጻፈ። ሲጽፍ ከሁላ ከ185 ሰው 85% እንትና አሉ አዶናይ። እኔም ሰልችቶኛል ና የጻፉ ሰዎች ጽሁፍ ተከትሎ ነው እኮ እንደዛ ሆዴ ባሰው በነገር እና ታዲያ እኔም እኮ ጽፍ ያለው እውነት እኮ ነው። ሰልችቶኛል እንደኔም የጽሁፉ ተቀላቃይ እኮ ነኝ። ምን ሆነሽ ነው? በየገባበት ቦታ ሰለቸን እላለሁ። ሰልችቶኛል። እውነት ነው። አስጠልቶኛል ማየት። አንድ አይነት ፊቱ ላይ ያስጠላል እንዴ! አንድ አይነት ነገር የሆነ ነገር ወይ ክሮሽ ሲሰራ ወይ ጥልፍ ሲጠልፍ ወይ ጥጥ ሲፈትል አዶናይ ምንድነው ስትል ወሬ ብቻ ነው፣ ማነቃቃት ነው። ምን አንቺ እንኳን ልብስ እየቀያየርሽ በየቀኑ ያንገታ ብልሽ ራሱ ያምራል። እንዲያረግሽ ትመጫለሽ። እሱ ሁሌ አንድ አይነት እና አይሰለቸኝም? ይሰለቸኛል። ይቅርታ አርግልኝ እንዴ! አንቺ እኮ አንዳንዴ ፈካት ያለሽ ደመቅት ያለሽ፣ አንዳንዴ ደብዘዝት ያለሽ፣ ላይቱን ታጠፍ ያለሽ፣ አንዳንዴ ፀጉርሽ ወደ ላይ ታስይዣለሽ፣ ጆሮ ጌጥሽን ትቀይራለሽ፣ ልብስሽን ትቀይር። እሱ ሁሌ አንድ አይነት እንዴ! አይቀላ እንትን አይል ሁሌ ጠይም። እኔ አይመቸኝም ባይዘዌ እና ማለት ነው ብቻም ሳይሆን ያየር እያረገ እንትን ቢል አሪፍ ነው። ያረጋሉ አንዳንዴ ዝቅ ይላል። ጆን ዳንኤል ግን አልተመቸሽም? ሄሉ ጀግና ነው የምሬ። በደል እየደረሰበት እንደሆነ እኮ ስላየው ነው። ይፈሩታል፣ በምንም ጉዳይ በጌምም ይፈሩታል። እንዲህ ጀግና ነው እንዴ! አንቺ ደግሞ ቂም አይዝብሽ። አረ ልጁ ምስኪን ነው። አንቺስ ታድለሻል። እንግሊዘኛ ትቻለሽ። በእንግሊዘኛ እየተሰደ እስቲ ሄሉ የወንድሙን ቪዲዮ ከጻለት ነው ዩአር ሴክሲ ምናምን የሚል እዮዳብ አውጥቷልና ሴክሲ ብቻ ነው ይስማታሉላ። ደመሳም አይደለም ሴክሲ ኦት ምናምን ዩአር ኦት ነው ምናምን ብሎ ማለት ኦት ዶግ ነው። እስቲ እሱን ቶርግ እውቀት ስላለሽ ብዬ እኮ ነው። ኦት ማለት እኮ በቃ በጣም ታሻፍጃለሽ። ታማለሽ ነው ምንድን ነው? እኛ ግራ ገባን እኮ። ታሻፍጃለሽ ታማለያለሽ ነው እና አሁን እንደው እቺ ልጅ ታማለያለሽ ይባላል እንዴ? ኖ ሁለቱን ልጆች አሁን ልንገራችሁ። የ14 ዓመት እና የ13 ዓመት ልጅ በዚህ ልክ ሜካፕ እየቀቡ ጥፍር እየሰሩ 24 ሰዓት ኦንላይን ቪዲዮ ሲለቁ የሚሆኑ ልጆች ትምህርት የላቸውም። የሱ ዩቱብ ላይ ምን እንዳለ ታውቂያለሽ? ያቺ እህት የራሱ እህት ያቺ የሚያሳድጓት አይደለች፣ የሚያሳድጓት ታምራለች። በነገራችን ላይ በጣም ያቺኛ እንትና ግን ያው ወጣት ገና ልጅ ስለሆኑ ረጋ እያለ ትመጣለች ብዬ ተስፋ አደርጋለሁ። ምን መሆን ነው የምትፈልጊው ስትላት ጃኒ አጠገቧ ነበረች። እንደሷ ብላ ተጠቀለለችበት እንደ ጃኒ። አሁን ሰው ነገር ግዳ ቀቢ ለመሆን ይመኛል። አለማወቋ ምስኪን 6 ወሩ መቃየር ነው። አሁን ጃኒ ምንድነው ፕሮፌሽናል ስትባል ምን ልትል ነው? በየ6 ወሩ ወንድ ቀያይራለሁ። ጉዳቱ አየሽ እንደዚህ አሁን እውቅና ግልጽነት ይሄ መሰልጠን ምናምን አለ። ከጨረሱ በኋላ ትምህርት ወደዛ ቢያስገባ ጆን ዳንኤልን ጠምጄ ማን ልበል? በዚህ ልክ ቅናት ትላላችሁ? ምን ቅናት ነው? ገንዘቤን ተበልቼ ነው። አስተያየት ታዲያ በካሜራ ነው የምገባው። በኖርማል ደውላ ወንድማችን እሺ አብሽር
ያ ወንድማችን እንዴ በውስጥ በኩልም እየደወሉ በፊታቸው ይገባሉ። ባል ሚስት መረታ መሰለው እንዴ ቆሻሻ ቀን ነው ደም አስተያየት ልሰጥ ነው አለ። ቆይ እስቲ እናስገባ ወንድማችን። በዚህ ልክ ቅናት ትላላቸው። እኔ ስንት ዓመት ለሷ ተከራክሬ ነው የኔ እናት አሁን እንትን ያልኩት እንዴ ጆን ዳንኤልን ምን አድርጎኝ ነው እንደዛ ጥምድ አድርጌ ናሆሚ የምትባለው ምን አርጋኝ ነው ያንን ሁሉ እሷን ስሰድብ እንትን ደስ የሚላችሁ አሳይ ለመስጠት ነው ወይ? ያ ይሰማል። በሰላም ነው? ላይቭ ላይ ነው። ለምን ነው ስንጨርስ ለአንተ ስንል ቆመናል። ይኸውና ቁጭ በል ኖር ብለናል። ግባ የግል አስተያየት በምን ዙሪያ ላይ? የፍቅር ጥያቄ ነው እንደ ነገር አይደለም እንዳትጠይቅ። የፍቅር ጥያቄ ምንድን ነው? እኛ የምንስማ ደፋር የፍቅር ጥያቄ እንዳይሆን ብር እንዳይሆን ሌላ ነገር ችግር የለም። እንዴ ከኢትዮጵያ ነው እኮ በቀጥታም እየደወለ ነው እኮ። ይሄ ነገርማ ሌላ ነገር ነው። ወዶሽ ነው ይሄ ሰውዬ በጣም